አንተ በደል ሰርተህ በእኔ እጅ አትመታም፣ በእኔ እጅ ትነሳለህ። ጻፉ። ማንም ሰው በደል ሰርቶ በእኔ እጅ አይቀጣም በሉ። አይቀጣም፣ በእኔ እጅ ይነሳል እንጂ። ሃሌሉያ ኢን ጂሰስ ኔም። የማስታረቅን ቃል በእኛ ኖረ ይላል። አየው። ሃሌሉያ ሃሌሉያ። ማንም ሰው በእኔ እጅ አይሞትም በኢየሱስ ስም። በሰራው በደል በእኔ እግዚአብሔር በተገለጠው የምህረት ባለጠግነት ይነሳል። በእኔ እጅ አትሞቱም በኢየሱስ። እንዲህ አለኝ ጌታ፣ ኃጢአቷን ቆጥረህ ነው አይደል ልትከፍላት የተነሳኸው አለኝ። አሁን ደግሞ ከእኔ ጋር ታወራርዳለህ አለኝ። ቆጥረህ ከፍልካት አለኝ ጌታ። ቆጥሬ ከፍልሃለሁ አለኝ። አሁን ፔይ ዩ ባክ ኤግዛክትሊ። የማመልከው ጌታ ፊት ነው የምላቸው እያልኩ ነው የሮጥኩት። ጌቱ አይ ኖ ማሚስ አይ ኖ። ሂሳብ ሰርተህ ስከፍል ሂሳብ የሚሰራ በሰማይ አለ። ለዚህ ነው እንዳደረጋችሁት ይደረግባችኋል ያለው እግዚአብሔር። ለዚህ ሮጥኩኝ፣ ሄጄ እግሯ ላይ ወደኩኝ። አይሴ ኡባህ ፎርጊቭ ሚ አልኳት። ኡባህ ይቅርበኝ ስለ አልልህም ማለት በጣም ነው በቃ ውስጤ ከሰራሁት ኃጢአት የበለጠ ማለት ነው ይጎላብኛል። እና ያ ሰው የሚጸልይልኝ ጸሎት በቃ እግዚአብሔር ጋር እንትን እንደሌለው ነው የሆነ እንዴት ነው ተቀባይነት እንደሌለው ስለማስብ በጣም በቃ እንትን ይልብኝ ነበር፣ ይከብድብኝ ነበር። ምክንያቱም ኢትስ ላይክ እንዴት እንደዚህ በምህረት ይዞሽ እንደዚህ ባርኮሽ እንደዚህ አርጎልሽ እንዴት ትወድቂያለሽ? እንዴት you know what I'm saying? እንዴት እና ቀጥታ ወደ እግዚአብሔር ቃል እንሄዳለን። አባት ሆይ በጌታ በኢየሱስ ስም ቃልህን ባርክልን። ጌታውን እንማጸናሃለን በኢየሱስ ስም። የልቤ ሐሳብ የአንደበቴ ቃል በፊት የተወደደ ይሆን። ጌታ ሆይ በኢየሱስ ስም መስማት የሚገባቸው ብቻ ይስሙ። ኢን ጂሰስ ኔም አሜን አሜን። ጌታ ይመስገን። መቼ ነበረ? ሮብለት ነበር አደለ? ሮብለት ጀምረ ነው ማዝዬ ጌታ ይመስገን። እና ሮብለት ጀምረን ያቆም ነው አለና አሩን ነው ምን ያህሎቻችሁ እንዳስተዋላችሁ ባላቅም የዛን ቀን የጌታ ፍቅር ወይም የጌታ ምህረት በተለይ ስታመነዘር አግኘናት ብለው ይዘዋት ሲመጡ ኢየሱስ ጋር ኢየሱስ የነበረው የፈጠረላት እንትን ኤንቫይሮንመንት በጣም የሚገርም ነበር አይደል? ቀና ብሎ አላያትም ነበረ ብለናል አይደል? ጌታ መሬት ላይ እየጻፈ ነበር እና ጌታ the most safest place ያደረገላት ብትወድቅ እንኳን ደግማ የምትመለስበትን ፍቅር ነው የሰጣት ጌታ። እና ደግመሽ ኃጢአትን አትስሪ ሲላት እንደማትሰራ አስቦ አይደለም ጌታ አትስሪ አላት። ነገር ግን ብትሰራ የሚመጣበትንም ጠንቅ እያየን ያለው ምክንያቱም እሱ ሊመራት ይችላል። ነገር ግን በኮሚኒቲው መካከል ስትገኝ የምትሰራው ኃጢአት የሚያመጣባት ድንጋይ አለ። ምክንያቱም የተቀየረ ኮሚኒቲ መካከል አይደለም ያለችው አይደለ? የተቀየረ ኮሚኒቲ መካከል አይደለም ያለችው። ልብ አድርጉ። ድንጋዩን ጥሎ ሄደ እንጂ ልቡ ተቀይሮ ሄደ ህዝብ መካከል አይደለም ያለችው። ደግሞ ስኬሪ ነገር የሆነው ነገር ምንድን ነው? ጌታን አይደለም ማናም ነው። በውድቀታችን ሰዎች ኢየሱስ ጋር መተው እነዛ ሃይማኖተኞች የሆኑት ነገር ምንድን ነው? ድንጋዩን ይዘው ከዛ በመካከላቸው ኃጢአት ያልሰራ ሰው የመጀመሪያውን ድንጋይ ወርውሮ ይምታት ብሎ ሲል ሁሉም ጥለው ነው የሄዱት። የጣሉት ግን ልባቸውን አይደለም፣ ምኞታቸውን አይደለም፣ ድንጋዩን ነው ጥለው የሄዱት።
የመጀመሪያው በጣም ያሳዘንን ነገር ምንድን ነው? ጌታ እድል ሰጥቷቸው ነበረ። አላኔ ታውቃላችሁ፣ ኤክስትሪምሊ ጸጸት የጌታ ምህረት ኤክስፒሪየንስ እንዳናደርገው ያደርገናል። ደሞስ ፔንፉል ፓርት እሱ ነው። በጣም ስንያዝ በሰራነው ኃጢአት ስንጸጸት የእግዚአብሔርን ምህረት ኢንቫይት ማድረግ ይከብደናል። ምንድን ነው የምናስበው? ጊልቲነታችን ይዞ ሄዳል። ከዛ ድንጋይ እንለውጣለን። ሌላ ሰው ጸጸቱ ይዞናል። ይገባቸዋል የምለው እኛ ድንጋይ ዳግም እንዳናነሳ የሚያደርገን የሰዎች ኃጢአት ሳይሆን የእኛ ልብ መቀየር ብቻ ነው፣ እኛ ጋር ነው። ያለበለዛ እኛ በኃጢአት ውስጥ እየተጨማለቅን እየኖርን እስቲል ግን ድንጋይ ማንሳት እንችላለን። አንዳንዴ ሰዎች ታውቃላችሁ ስለ ቅድስና በጣም የሚያወሩ ስለተቀደሰ አይደለም፣ በፍጹም አይደለም። የጌታን ምህረት ኤክስፒሪየንስ ስላላደረጉ እንጂ ፊታቸው ላይ ታያላችሁ። ሜርሲውን የጌታን ፍቅር ኤክስፒሪየንስ ስላላደረጉ የጌታን ይቅር ባይነት ስላልቀመሱ እጃቸው ላይ ድንጋይ አለ እንጂ ለሕጉ ጠበቃ ለመሆን አይደለም። እነዚህ ሰዎች ሙሴ እንደዚች አይነቷን በድንጋይ ወግራችሁ ግደሉ ብሏል ነው ያሉት አይደል? አሁን ኢየሱስ እዛ ጋር አትወገርም ካለ ሕጉን እያፈረሰን ያለው ሊሉት ነው። ልብ አድርጉ፣ ሕጉን እያፈረሰ ነው ሊሉት ነው። ከእንደገና ደግሞ ግደሏት ካለ ደግሞ ሮማውያን ብቻ ናቸው የሞት ፍርድ የሚፈርዱት፣ አይሁዳውያን አይደሉም። ከቄሳር ጋር ሊያጣሉት ነው። ይኸው ቄሳር ላንተ አይገዛም የሞት ፍርድ ይፈርዳል ሊሉት ነው። ኢየሱስ ማዕከል ላይ የቆመው ልብ አድርጉ፣ እነዚህ ሰዎች ሕጉን ለመጠበቅ አይደለም ሕጉን የጠቀሱት። አንዳንዱ የእግዚአብሔርን ቃል የሚጠቅሰው በሰዎች ውድቀት የሰዎች ውድቀት ስለተያዘ እንጂ ለእግዚአብሔር ወግኖ አይደለም። ለእግዚአብሔር የወገነው ኢየሱስ ብቻ ነው። ከኔ ጋር ናችሁ? የሚመስለን እኛ ለእግዚአብሔር ጠበቃ የሆኑ ሰዎች አሉ ይመስል። አሁን ጥያቄው በደንብ አድርጋችሁ ጥያቄው ለእግዚአብሔር ቃል ዲፌንድ ለማድረግ ኃጢአት መጥፎ ነው ለማለት አይደለም ያሉት። ኢንተርናል ሞቲቫቸው ሮንግ ነው። የውስጥ ፍላጎታቸው የእግዚአብሔርን ሕግ መጠበቅ አይደለም። እውነታው ግን እውነት አላቸው እነዚህ ሰዎች። ለምን ይዘዋላ? እጅ ከፍንጅ ምንድን ያሏት? ስታመነዝር ምን ብለናታል? አግኝተናታል። እውነተኛ ናቸው ማለት ነው። ከእሷ ይልቅ እውነተኛው ማን ናቸው? እነሱ ናቸው። ከዛ ኢየሱስን ተመልከቱት። ደግሞ ኢየሱስ ጋር ሲመጣ አዎ ሕጉን መጠበቅ አለብኝ ውገሯት ቢል ለሕጉ ራርተው አይደለም፣ ለጌታ ራርተው አይደለም። ኢየሱስን ከጥቅም ውጭ ሊያደርጉት ያለ ጊዜው ሊያስገድሉት ስለፈለጉ። አሁን አንዳንድ ሰዎች እንደዚህ ይሏቸዋል መጥተው፣ እሺ ምን ትላለህ? ይኸው ኃጢአት ሲሰራ አግኝተናታል፣ ኃጢአት ሲሰራ ምን ትላለህ ይሉሃል። እምቢ ስትል ይኸው የእግዚአብሔርን ቃል ነው የምትቃወሙ ይሉሃል ማለት። ምክንያቱም ኃጢአቱም ተይዟል፣ ምኑም ተይዟል፣ ሕጉም አለ፣ ቃሉም አለ። ይሄው አታመንዝር ተብሎ ተጽፏል። ከዛስ በኋላ እዚህ ጋር ደግሞ ምን አለ? ያመነዘረው አካል አለ፣ 3 ምስክርነት አለው፣ ተይዘዋል። ጥያቄው አሁን የምጠይቃችሁ ነገር የሰውየውን እጅ ከፍንጅ መያዝ ሳይሆን ምን ልታደርገው አስባችኋል? አንድ በጣም የሚያስደነግጥ ቃል ላንብብላችሁ። አዩ ሬዲ ጋይስ? አዩ ኢንጆይንግ ዘ ወርድ ኦፍ ጋድ? ከመዋን አላችሁ? እሺ አብድዩ ምዕራፍ 1 ቁጥር ዛሬ በጣም ያስለቀሰኝ ቃል ነው። አብድዩ ምዕራፍ 1 በጣም ያስደነገጠኝ ቁጥር 12 ከ8 ጀምሩት እስቲ። ዛሬ ጆዬ ሼር አድርጎት ፌስቡክ ላይ በጣም የደነገጥኩበት እዩት። ሞቲቭ እዩ። ሌላ ጊዜ ጌታ ቢፈቅድ ስለ ኤሳው የመንፈስ አሰራር እናወራለን። ኤልዛቤልን ሲንጨርስ አንለቃቸውም። አሜን። እነዚህ መርዞችን አንለቃቸው። ከእግዚአብሔር ሕዝብ መካከል ነቅለን እናወጣቸዋለን በእግዚአብሔር ቃል። አብድዩ ትንቢት አብድዩ። እሺ 1 ነው፣ ምዕራፍ 1 ብቻ ነው ያለው።
ቁጥር 8 እሺ ጀምር። ከ8 የእግዚአብሔር ሰው በጌታ ስም አነባለሁ። በዚያን ቀን ከኤዶምያስ ጥበበኞችን ከኤሳውም ተራራ ማስተዋልን አላጠፋምል ይላል እግዚአብሔር። ቴማን ሆይ ሰዎች ሁሉ ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላንህ ይደነግጣሉ። በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድንሃል፣ ለዘላለምም። ቆይ ስታነቦ በአይምሮ አታንቦ፣ ከልብህ አንብበው። ከልብህ አንብበው። ከሞን ፊደል እንዳታነብ። ከሞን ቢን ደ ስፒሪት። ከሞን ኢየሱስ። ከሞን አንዴ ኢየሱስ በላንዴ። ኢየሱስ። ከሞን ኢየሱስ። 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 አሜን። ጎ ሄድ። ሃሌሉያ። አሜን። አሜን። ሃሌሉያ። አሜን። የስ። በዚያ ቀን ከኤዶምያስ ጥበበኞችን ከኤሳውም ተራራ ማስተዋልን አላጠፋምን? That's what I'm talking about. Come on. ቴማን ሆይ ሰዎች ሁሉ ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላንህ ይደነግጣሉ። በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይገድንሃል፣ ለዘላለምም ትጠፋለህ። አሳፋሪ ነህ እያለው ነው እግዚአብሔር። እሺ፣ በፊቱ አንጻር በቆምክ ቀን አሕዛብ ጭፍራውን በማረኩበት፣ እንግዶችም በበሩ በገቡበት፣ በኢየሩሳሌምም ዕጣ በተጣጣሉበት ቀን አንተ ደግሞ ከእነርሱ እንደ አንዱ ነበርክ። ያዕቆብ ይኸውላችሁ እስራኤል ማለት ነው በኃጢአቱ ሲቀጣ ኤዶም ወይም ደግሞ የኤሳው ትውልድ እንጆ ያደረገ እንዴት አርገን እንምታው እናዋርደው ሲባል እግዚአብሔር ያዕቆብን የመታው በኃጢአቱ ነው። እግዚአብሔር ምን ይለዋል? አንተ ምን ቤት ነህ ወንድም ሲመታ ቆመ ከጠላቶቹ ጋር እንጆ የምታደርግ ይለዋል። ኢዝ ዮር ብራዘር። ቀጪው እኔ ነኝ፣ ለሰራው ኃጢአት ለበደለው በደል ከፋይ እኔ ነኝ። አንተ እንዴት እንጆ ያደረግ ይለዋል። ምን ማለት መሰላቸው? የእጁን ያገኘው ብሎ ሲል ምን ሆነ ነው? ሂዝ ዮር ብራዘር። የእጁን ነው ያገኘው፣ በሰራው ኃጢአት ነው ያባረረው፣ ደም እየፈለገው ነው ሲል ምን ሆነ ነው? ኤሳው ምን ሆነህ ነው? ዕጣ ከሚጣጣሉበት ምድሪቷን ለመብላት ከተነሱ ጋር እንዴት አበርክ ይለዋል። እግዚአብሔር አይገርምም? ነቺ እግዚአብሔር ነው፣ ስስቅ ደግሞ አንተ ምን አሳቀ ይላል። የእጁን ነው ያገኘው ስትል ምን ሆነህ ነው? ምን ሆነህ ነው? ይሁት ሲቀጥለው እዩ ሚለውን ስሙ። እሺ በጥፋታቸውም ቀን በሕዝቤ በር ትገባ ዘንድ፣ በጥፋታቸውም ቀን መከራቸውን ትመለከት ዘንድ፣ በጥፋታቸውም ቀን በሀብታቸው ላይ እጅን ትዘረጋ ዘንድ አይገባህም ነበር። ሂዝ ዌይቲንግ ዘ አድቫንቴጅ። አይገርምም? የከተማዋ ቅጥር ሲመታ በር ሲገብ ገባበት። ወንድምህ ነኝ። የወንድምን ክፍተት አግኝተ ለመምታት አቅም ለምና እጅን ሰደድክ ይለዋል። ከተማዋ ስትበዘበዝ በዝባዥ ሆኖ ተገኘ። የወንድሙን ማለት ነው አደለ? ሂዱና ተመልከቱ የኢትዮጵያን ሂስትሪ። ኦሮሚያ ላይ ጦርነት ሲሆን ትግሬና አማራ መሳቅ ጀመረ። እጃቸውን ነው ያገኙት ብሎ እግዚአብሔር ከሰማይ ተመለከተ። አማራው ላይ ጦርነት ሲነሳ ኦሮሞና ትግራይ መሳቅ ጀመረ። ትግራይ ላይ ጦርነት ሲነሳ እነሱ መሳቅ ጀመሩ። ያልገባቸው ነገር አንድ ነው። የአንዱ ሞት ለአንዱ እርግማን እንደሆነ ትውልድ አልገባውም። ኤርትራ ላይ ጦርነት ሲሆን ትግራይ ይስቃል፣ ትግራይ ላይ ጦርነት ሲሆን ኤርትራ ይስቃል። ማን የተረፈው? ሁሉም ደም እጁ ላይ አለ። ስለዚህ ነው አቤቱ አምላካችን ሆይ ምህረት አድርግልን የምንለው። እንዲሁም ፕሮቴስታንቱ ላይ ተመልከቱ። አንዱ በኃጢአት ሲያዝ የእጁን ያገኘው ፍትህ በሚመስል ማለት ነው ጦርነቱ ቀጥሎ። ለምን ወንድም ላይ እንደዚህ ሆንካል? እግዚአብሔር ይራራልን የሚለውን ስሙ። ሲቀጥል ስሙ የሸሹትንም ለመግደል
በመንታ መንገድ ላይ ትቆም ዘንድ ለምን እንደዚያ? ምክንያቱም ይልብ አድርጎ ኤሳውና ያዕቆብ ታሪካዊ ጠላት ናቸው፣ ግን በመወለድ ወንድሞች ናቸው። በሸሸ ጊዜ ለምን ተጠቀምክ? አድቫንቴጅ ወሰድክ። አንዳንዴ የሰራናቸው ኃጢአት መቆም ያሳጥቱን እግራችን የብረት እሳት ላይ እንደተጣደ ስናለቅስ የሚራራ ትውልድ ይጠፋል፣ የእጁን ነው ያገኘው እያለ እንደዛ ነው የሆነው። አያሳዘንም ወይ? መንታ መንገድ ላይ ለምን ቆምክበት አሉ ዳራሽ። የእጁን ያገኘው እያልክ እንዴት ይለዋል? እናንተዬ ሰው የእጁን ከተከፈለው የእጃችሁን ታገኛላችሁ። እመኑኝ። ሰው በሰራው ስራ የሚከፈልበት ከሆነ ያልሰራ የለም። እግዚአብሔር ሂሳብ ሊያወራረድ ከፈለገ የማያወራረደው አካል የለም፣ የልጁ ደም አጥቦን እንጂ ደሙ ፈውሶን እንጂ ጋይስ። እና ለምን ጨከንክበት ወንድም ይለዋል። አሁን ይታያቸዋል። በጣም ከባድ ነው። ሞቲቭን ነው እያለ ያለ። የሚቀጥለውን ስሙ፣ የሚለውን ስሙ። የሸሸቱንም ለመግደል በመንታ መንገድ ላይ ትቆም ዘንድ በጭንቀትም ቀን ከእርሱ የቀሩትን አሳልፈ ትሰጥ ዘንድ አይገባህም ነበር። ምን ይለዋል? እንዲህ እኮ አልነበረም እንዲህ ማድረግ። እንዲህ አመለጥኩ ብሎ ወደ አንተ ሲመጣ አድነኝ፣ ትራማ ውስጥ ነኝ፣ ፔን ውስጥ ነው ያለውኝ ብሎ ሲመጣ አንተ እኮ ልታድነው ነበር የሚገባው። ይህ እኮ ያዕቆብ በኃጢአቱ ነው እየተመታ ያለው፣ በበደሉ ነው የተያዘው። ኢየሱስ እንደዚህ አለ፣ የሰው ልጅ ታልፎ ይሰጥ ዘንድ ግድ ነው አለና አሳልፎ ለሚሰጠው ግን ወየውለተ። ታልፎ ይሰጥ ዘንድ ግድ ከሆነ ይሁዳ አሳልፎ ቢሰጠው ምን አለበት? እንዲህ የእግዚአብሔርን ፍቃድ አይደለም እንዴ ፈጸመው? ኢየሱስን አሳልፎ በሰጥ። ኢየሱስ እንዲህ አለ፣ ባይወለድ ይሻለው ነበረ፣ ባይፈጠር ይሻለው ነበረ አሳልፎ ከሚሰጥ። ምክንያቱም የእግዚአብሔር የዘላለም አጀንዳ ገብቶት አይደለም አሳልፎ የሚሰጠው። እሱ ገብቶት አይደለም፣ የ30 ብር ዲናር ዋጋ ገብቶት እንጂ። you see the motive no behind በእግዚአብሔር የዘላለም አጀንዳ ውስጥ ገብቶ አይደለም ኢየሱስን ለሞት አሳልፎ የሰጠ። አንተ ወዳጅ ነህ። የፈለገ ሰውየው ሊታረድና ሊቀጣ ቢገባው በአንተ እጅ መቀጣት የለበትም፣ በአንተ እጅ መመታት የለበትም። የእጁን ለማግኘት በእኔ እጅ መሆን የለበትም። ሰው የእጁን እንዲያገኝ በእኔ እጅ አልገባም። የእኔም እጅ በደሙ በክርስቶስ ደም የታጠበ ነው። ኢየሱስ እግዚአብሔር ሆይ በዚህ ስለማትጠቀምብኝ አመሰግናለሁ። ሰዎች ይመጡ ሀይሊ ዩአርት ቱ ማች ምህረት ታደርጋለህ። ሁልጊዜ ስለ ይቅርታ ነው ምታነ። ያ ነዋ የተሰጠኝ። that's what I receive the mercy of God guys። የእግዚአብሔርን የምህረት ባለጠግነት በቤቴ ይበልቻል። ክብር ለኢየሱስ። እንደዛ ነው እኮ የዘራውን ያጨደው። ለምን በአንተ ያጭዳል? የዘራውን ይጨድ። አንተ ምን ቤት ነህ? ሰው የዘራውን ሲያጭድ በእናንተ አይጨድ። ኢየሱስ የዘራውን በእናንተ ይጨድ እንጂ። ጌታ መመታት አለበት ተብለ እግዚአብሔር ሰውየውን ሊመታው ፈልጓል ብለ በአንተ እጅ አይመታ። ለነገሩ ያቀረብክለትን ነው እግዚአብሔር የሚጠቀምብን። ደግሜ ልበለው፣ እግዚአብሔር እንዲሰራብህ ከፈለግ የምታቀርብለትን ነው። አንዳንዱ የምህረቱ ዕቃ ይሆናል፣ አንዳንዱ የአመፅ ዕቃ ይሆናል። ሁለቱንም ይጠቀምበታል። እግዚአብሔር ያቀረብክለትን ልብ ይጠቀምበታል። ልብህን የው
የፈርዖን አይነት ልብ ካለህ ይጠቀምባል። ደስ እያለው እግዚአብሔር አይጋችሁ ይላል። እግዚአብሔር አቅሙን ያሳይበታል። በአንተ ጠንካራ ልብ፣ ያንተ አመፀኝነት፣ ገዳይነትን እግዚአብሔር ይጠቀምበታል። ለመግደል ይጠቀምበታል። ሰዎች የዘሩትን ሊያሳጭድበት ልብህ ነው እንደዛ እንዲጠቀምብህ ያደርገ። ልቤ ነው እንዲጠቀምብኝ ያደርግ። ያቀረብኩለትን ነው አይጠመልለኝም። በፍቃዴ ፍቃዱን ይፈጽማል እንጂ በፍቃዴ ፍቃዱን ይፈጽማል። ሉዓላዊነቱ እንዳለ ሆኖ በፍቃዴ ነው ፍቃዱ የሚፈጽመው። ይሁዳ ነጋዴ ነበረ፣ ተጠቀመበት። እግዚአብሔር አልከሰረም። የከሰረው ይሁዳ ነው። አሁን ጥያቄያችን እግዚአብሔር ብቻ እንዲያተርፍ አልፈልግም፣ እኔም ማትረፍ ፈልጋለሁ። በሱ ቢዝነስ ውስጥ መሳተፍ ፈልጋለሁ። ኢን ደ ሃርት ኦፍ ጋድ የእግዚአብሔር ልብ መያዝ ፈልጋለሁ። ሃሌሉያ! I want a part of his heart ልቡ ጋር በክርስቶስ ኢየሱስ ተረከልን ይለናል አይደለ? ተረከልን ይለናል። በማ አብን ተረከልን። ኢየሱስን ሳየው አብን አያለው። ያንን የተረከልኝን ማወቅ እፈልጋለሁ። እዚህ ልቤን ሳቀርብለት በክርስቶስ ኢየሱስ የተጀመረውን ስራ እንዲፈጽምብኝ ነው። አይ ይሁዳ ምታተርፍ መስሎ ከሰርክ፣ ሚከስር መስሎ እሱ አተረፈ አይደል? እግዚአብሔር ድንቅ ነጋዴ ነው። ያመጣችሁለትን ወደ ቢዝነስ ይለውጠዋል። አም ቴሊንግ ዩ ምንም ብታመጣለት ጌታ አብ ነጋዴ ነው፣ ድንቅ ነጋዴ ነው፣ ገበሬ ነው ይሏል። እግዚአብሔር ቢዝነስ ይችልበታል። ጎበዝ ፓርትነር መሆን ይሻልሃል። በፍቃዴ ፍቃዱን መፈጸም፣ ፍቃዴንም ብዬ በአመፄ እንዲጠቀምብኝ አልፈለም። እግዚአብሔር በዚህ ዩኒቨርስ ውስጥ የማይጠቀምበት የለም። እመኑኝ፣ ሰይጣንን የሚጠቀምበታል እግዚአብሔር። እንዴት ብሎ እንደሚጠቀምበት ላሳየ። ለመላእክቱና ለሰይጣን ወደ ተዘጋጀው ወደ ባህር ዲን ሂድ። እግዚአብሔር ሲኦልን ለሰው ልጆች አልፈጠረም፣ ለሱ ፈጥሮ እሱን የተከተሉት ሁሉ አብረውት ይሄዳሉ። አንድ ነገር ልንገራቸው፣ ሁሉም ነገር የመከተል ውጤት ነው። ከዚህ በፊት ብያቸዋለሁ። በአብ ቀኝ የመኖር እኛ መብትም ስርዓትም ማንነትም የለንም። የተከተልነውን ተከትለን ነው በአብ ቀኝ የደረስነው። ኢየሱስ መንገድ ነኝ አለን ብለን ስንከተለው ዴስቲኔሽኑ አብ ቀኝ ሆኗል። ዞር ስንል እሱ ጋር ያለ ነው። ተከተለነው ነው የደረስነው። ሰይጣንን ብትከተለው ደግሞ ተከተለው የምትደርስበትን የባህር ዲን ውስጥ ሲኦል ውስጥ ትገባለህ። ሁለቱም እነዚህ ፖዚሽኖች የባህር ዲንም ሆነ በአብ ቀኝ የሚገባን አይደለም፣ የተከተልነው ውጤቶች ናቸው። በስላሴ ማህበር መገኘት የኛ ፖዚሽናችን አይደለም። ወንድም ጋሺ ቀድሞኝ ገብቶ ተከተሉኝ ብሎኝ ነው። እሱ ጋር ዝም ብለን ስንከተለው ለካ መጨረሻው በአብ ቀኝ ነው። It's not beautiful. የመከተል ውጤት ነው የአብ ቀኝ። መንገድ ነኝ ብሎናል፣ ህይወት ነኝ ብሎናል ጌታ። ሃሌሉያ! ክብር ሁሉ ለኢየሱስ ይሆን። ክብር ሁሉ ለኢየሱስ ይሆን። ክብር ሁሉ ለኢየሱስ ይሆን። እግዚአብሔር ያለው ወደ ባህር ዲን ሂዱ ሲለን የተከተልነው አካል ስላለ ነው እንጂ የኛ አይደለ። እግዚአብሔር ሲኦልን ለሰው ልጅ አልፈጠረም፣ ቀኙንም ለሰው ልጅ አልፈጠረም። ሁለቱም የመከተል ውጤቶች ናቸው። አላችሁ፣ ከኔ ጋር ናቸው። ክብር ሁሉ ለኢየሱስ ይሁን። የምከተለውን አውቃለሁ። ስለዚህ ከእግዚአብሔር ጋር ቢዝነስ ከፈለጋችሁ በፍቃዳችሁ ፍቃዱን ለመፈጸም ነው። አሜን ነው። ጌታ ይመስገን፣ ጌታ ይመስገን። ሰው ለዚህ ነው ጢሞቴዎስ ላይ የሚናገር በአንድ ቤት ውስጥ
የውርደት ዕቃ ብቻ አይደለም ለክብር የተዘጋጀ ዕቃ አለ ይላል አይደለ? የአገዳ የወርቅ የሸክላ ዕቃዎች አለ። ማንም ራሱን ከነዚህ ቢያነጻ ለጌታ የሚጠቅም የተቀደሰ ዕቃ ይሆናል። ለካ የምሰጠውን ነው የሚጠቀምበት። ይቅር አልልም የምትሉ ከሆነ እግዚአብሔር ሊጎዳባችሁ ይጠቀምባቸዋል። እሱ ያተርፋል እግዚአብሔር። ፍቅር ስትሆኑ ይጠቀምባቸዋል። ኔቸሩን በማሳለ ይላል ጌታ። ናጋችሁ አሃብ ይላል ጌታ ማለት ነው። ቀኙን ይጠቀምባቸዋል በፍቅር ስትገለጡ። ሊመታ ደግሞ ሲፈልግ እናንተን ይጠቀማል በግራው። እግዚአብሔር አመፀኛውን ለመቅጣት ሲፈልግ አመፀኛ ንጉሥ ያስነሳል። እግዚአብሔር አመፀኛ አርጎት አይደለም፣ የተቀየረው ማንነቱ እንዲጠቀሙ ያደርጋል። ለዛ ነው ምላችሁ ሁልጊዜ የቀናውን መንፈስ በውስጥ ያድሰው። ሃሌሉያ። ልቤን ጠብቅልኝ ጌታ ሆይ፣ እንድትጠቀምብኝ የምፈልገው እኔ እንደምፈልገው አይደለም። እኔ ፍላጎቴ አንተ ማገልገል ነው። አንተ ጸጋ ይለበኝ። ኤዶብ እንደዛ አይደለም። እግዚአብሔር አይቅጣባችሁ። አይቅጣባችሁ። ልባርካችሁ። ሃሌሉያ። እግዚአብሔር አይቅጣባችሁ። እግዚአብሔር በእናንተ ሙታንን ያስነሳ፣ የወደቁትን ያስነሳ በኢየሱስ ስም። ይሄ ልብ የለኝም በሉት ጌታ። ይሄ ልብ የለኝም ሎርድ አደዋን። እኔ ይሁዳን እኮ ተጠቅመ ዓለምን አድነሃል፣ ግን ይሁዳ የት አለ? ልቡ የኢየሱስን ዋጋ አይደለም የገባው። ጌታ ይርዳል። አልመታም ሰው፣ እግዚአብሔር በእኔ አይምታ። ሃሌሉያ አሜን አሜን። ይሁት በጣም ነው እኮ የሚገርሙ። ቀጥል አንብበው ስሙ የሚለው በጥፋታቸውም ቀን በሀብታቸው ላይ እጅህን ትዘረጋ ዘንድ አይገባም ነበር። አይገባም። ዝም ብሎ አይገባም ነው የሚለው። አይገርም? እሺ የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ በጭንቀትም ቀን ከእርሱ የቀሩትን አሳልፈ ትሰጥ ዘንድ አይገባህም ነበር። የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧልና አንተ እንዳደረግከው እንዲሁ ይደረግብሃል። ምን አለ? አንተ እንዳደረግከው እንዲሁ ይደረግብሃል። ያዕቆብ በድሎ ነው የተደበደበው፣ የዘራውን ያጨደው። በአንተ ለምን ያጭዳል ብሎ እግዚአብሔር የሚለው ምንድን ነው? አይገባም ምለው ሌላው ይምታው እያለውን ያለው። አንተ ምን ቤት ነህ? በደም ተገናኝታችሁ የለም ወይ ያለው ነው እግዚአብሔር። ኤዶም የአንድ እናት ልጅ የአንድ አባት ልጆች አይደላችሁም ወይ? ያዕቆብን ስመታው አንተ ለምን ተባበርክ ይለዋል። አይገባም ማለት ፌር አይደለም። አይገባም ማለት ነውር ነው። ወንድም እንዴት በወንድሙ ይቀጣል? አንተ ሂዝ ዮር ብራዘር። አይገባም፣ ከአንተ ይሄ መገኘት አልነበረበትም ይሏል። ማይ ጋድ ሞርጋን አይገባም፣ አይገባም ወንድምህን ትገለው ዘንድ አገሩን በመንታ መንገድ ላይ ቆመ። ለመሰላችሁ እግዚአብሔር በጣም ያዘነው ያዕቆብን ማምለጫ መንገዱን የሚያውቀው ኤሳው ነው። ያውቃል፣ ቤት እንደሚወጣ ስስብልቱን ያውቃል፣ የህዝቡን ቁጥር ያውቃል፣ አሳቻ መንገዱን ያውቃል፣ የአገሪቷን አቀማመጥ ያውቃል። ሰው አንተ የምታውቀው ወዳጁ ወንድሙ ድካሙን ብርታቱን እንዴት አሳልፈ ትሰጠዋል? ሌላውን እኮ አላለም፣ እነ አሶርን አላለም፣ እነ ግብፅን አላ ማንንም አላ። አንተ ሂዝ ዮር ብራዘር። እንዴት ተደርጎ ወንድምን አሳልፈ ተሰጠ? ሌላው አይገባውም ማንነቱ። ማይ ጋድ ሎርድ ሃቭ መርሲ ኦን የጴንጤ ቋንቋ ተጠቅመ ትመታለህ። የሃሌሉያ ወርድ እንዲህ አንዳንዱ እንደዚህ ይላል ማለት ሊመታ ሲፈልግ ለምሳሌ
አሁን ሚስትህ እንደዚህ ብትደረግስ፣ ወንድምህ እንዲህ ቢደረግስ? አገኛች let's go 12 ኤኒዌይስ ምን እያለን ያለው በአሳቻ መንገድ ላይ ለምን ቆምክ ይለዋል አይደለ? ለምን እንዲህ ታደርግ አይገባም ነበር ይለዋል። እና ትዝ ይላችኋል፣ አንብቤው ቁጥር 12 አርፋጅ የሆነች ልጅ 12 ላይ እሺ፣ ነገር ግን በመከራው ቀን ወንድምህን ትመለከት ዘንድ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ በጭንቀትም ቀን በትዕቢት ትናገር ዘንድ አይገባህም ነበር። ድጋሚ እሱን በደንብ አጫጩህ። ነገር ግን በመከራው ቀን ወንድምህን ትመለከት ዘንድ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ በጭንቀትም ቀን በትዕቢት ትናገር ዘንድ አይገባህም ነበር። አሁንም ድጋሚ ነገር ግን በመከራው ቀን ወንድምህን ትመለከት ዘንድ ወንድምህን ትመለከት ዘንድ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ በጥፋታቸውም ቀን የእጃቸውን አገኙ ብለህ ደስ ልትሰኝ አይገባም ነበረ። ስሟውን ከዛም ይለውን በጭንቀትም ቀን በትዕቢት ትናገር ዘንድ የእጃቸውን ያገኙት የዘሩትን ያጨዱት ብለህ ልትናገር አይገባም ነበር። ምክንያቱም ወንድምህ ነው። ሰው የፈለገ የዘራውን ቢያጭድ በእናንተ ሊያጭድ አይገባም። እግዚአብሔር በጣም ነው ያዘነው ማለት ነው። ኤሳው ላይ እንዲህ ለምን ጨካኝ ወንክበት ይለዋል። የዘራውን ያጨደው ብለህ ለምን ተደሰትክበት? ላንተ ቅድም እንዳልኳችሁ ኬኒ ኢማጂን ሌሎችን አላላቸውም። መቼዎቹን እንደዚህ አላለ። ያዕቆብን የቀጡትን እንደዛ አላለው። ወንድሙን ያለው ወንድም ላይ ሊነሳ አይገባው። ግብፅ እስራኤል ላይ ቢነሳ እግዚአብሔር አይደንቀውም። ምክንያቱም ታሪካዊ ጠላት ነው ያላቸው። ኤሳው ግን ከአንድ ማህፀን ነው የወጡት። ከኔ ማጀን ሲጀመር እግዚአብሔር ገና በማለዳ ኤሳውን ጠላው፣ ያዕቆብን ወደድኩ ብሏል። እየተናገረ ያለው እግዚአብሔር ፊዚካሊ ሳይሆን አሰራሩን ነው። እሱን ወደፊት እንሄዳለን። የኤሳው አሰራር በጣም ክፉ ነው። የሚገርማቸው ደሴም ልክ እንደ ኤልዛቤል መንፈስ ነው የሚመጣው። የኤልዛቤል ከውጭ ነው መጥቶ የመጣው። የኤሳው መንፈስ ግን ውስጥ ሆኖ ነው የሚበቅለው። ለዚህ ነው መጽሐፍ ቅዱስ መራራ ስር ልባችሁ ላይ አድጎ አስጨንቆ እንዳይገላችሁ ከእናንተ መካከል ይህንን ዓለም እንደሚወድ እንደ ኤሳው እንዳለ እንዳይገኝ ይላል። አይቀርም። ኤሳው አሰራር ነው። ዓለምን ይወዳል፣ ወንድምን ይገላል። እንዳትፋቱት ውስጣችሁን ያለው ወንድምን የመግደል ስርዓት ይሄ የኤሳው ስፒሪት ነው። እንዴት አለው እግዚአብሔር ሲነግር አይገባም ነበር ካለ ፌር አይደለም፣ ብቻ አይደለም ነውር ነው። ይሁላችሁ እጃችን ላይ ሊኖር የሚገባው የኢየሱስ ደም እንጂ ወንድማችን ደም አይደለም። አሜን። ኢየሱስ ጌታ ነው። እኔ ጌታ መጥቶ ሲጠይቀኝ የወንድምህ ደም ሳይሆን የኢየሱስን ደም ነው መጠየቅ ያለበት። What is the blood of Christ ነው ማለት እጆቼ በኢየሱስ ደም እንጂ በወንድሞቼ ደም አይታጠብም። እንዴት ደፈርካል? አሁን ሰው የእጁን ነው የሚያገኘው ካልክ፣ ባንተ ግን እግዚአብሔር ምን አለው? ለምን ተደሰት ካለ ወንድም ሲቀጣ ለምን አሳቻ መንገድ ላይ ቆመ ተናገርካል? ለምን የትዕቢትን አይገባም ነበረ አለ። አይገባም። ለዚህ ነው እግዚአብሔር በጣም አዝሮንደል የኤሳውን ቤት ገለባ ያዕቆብን ቤት እሳት አደርገዋለሁ።
ማሌዴቬናዲያኖስ ምን ማለት ነው? there will come the restoration for the house of Jacob ያዕቆብን ቤት የምጎበኝበት ጊዜ እየቀጣው እኮ ነው እግዚአብሔር የሚለው ያዕቆብን እያስመታው ግን እንደዚህ ይለዋል እጎበኘዋለሁ ሲነሳ ይለዋል ያንተን ቤት ግን አለው እግዚአብሔር ገለባ አደርገዋለሁ ይቀጥል እስቲ አንብቡት ኢየሱስ ወጣ የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ በጭንቀትም ቀን ከእርሱ የቀሩትን አሳልፈህ ትሰጥ ዘንድ አይገባህም ነበር። አይገባም ነበር አንተ ጋር መገኘት የለም። ታውቃላችሁ በጣም እግዚአብሔር የሚጠላው ነገር ክፋቱ የኤሳው መልክዓ ምድሩን ማወቁ ነው። ያዕቆብን መውጫና መግቢያ ቃል ልክ እንደ ጴንጤው ማለት ምንድነው ጥቅሱን ያውቃል። ቤት በኩል ሰው ሊገላችሁ እንደሚገባ ጥቅስ ያውቃል። ለምሳሌ አሁን እህትሽ ላይ ቢደረግ ትቀበዩ ነበር ወንድምሽ ላይ ሰው ማኒፕሌት ጀጅመንት እንዲመጣ ማለት ነው። ማኒፕሌት ምን በማሳየት ይሄ ነገር አንቺ ቤት ቢደረግ ዝምት ያለሽ ወይ ይሄ ወንድምሽ ላይ ቤተሰብሽ ላይ ቢደረግ ሰው ለምን እያመቻቸ ነው? ለመግደል ድንጋው መነሳት አለበት እያለ ኤሳው ጭካኔው እግዚአብሔር ለምን ቀጣውት አይደለም ያለው እኔ ልቅጣው አንተ ምን ቤት ነህ እያለ እኔ ቅዱስ ነኝ አንተ እኮ ወንድሙ ነህ ደሴም ብለድ እኮ ነው ሼር ያደረጋችሁት ክራይስት ደሴም ላይፍ ውስጥ ነው ገብት የወጣኸው ፍርድ የእግዚአብሔር ይወላችሁ በጽድቅ የማይሳሳት እግዚአብሔር ብቻ ነው። አንተ አንድ ቀን ትወድቃታለህ አንድ ጊዜ በጣም የሚያስደነግጥ ነገር ልንገራችሁ። አንድ ጊዜ ምን ሆንኩ መሰላችሁ? እንትን ቤት ውስጥ ወደ 21 ሶማሌዎችን ደህንነት እዛው የበላ የጠጣ አንድ ላይ ነው የምንኖረው። ሰው ዲሳይፕል ለማድረግ ቤቴ ውስጥ አኖራቸዋለሁ ማለት ነው። ጌታ በእኔ ያኖራቸዋል። ክብር ለኢየሱስ። ምን አያስቀያሚ አማርኛ ነው ማውራው በኢየሱስ ሲያስጠላ አብረን እንኖራለን። ኦኬ ጌታ እያኖረን ያለው እና እየኖር እያለ ማታ ማታ ዮሐንስ ወንጌልን እናጠናለን እና ዋት ሃፕን ከዛ አንዷ ልጅ ፈንድታለች። እድሜዋ 20 ምናምን ነገር ነው። ፍሬንድዬ ቆንጆ ናት። በቃ ቤቴ ያው በደንብ ባለበት አሞራ ይሰበሰብ የለም። በቃ ቤቱ ተቸገርኩኝ ማለት ነው። ከዛ በጣም ተማርሬ አንድ ቀን ሰሚ አልኳት፣ እቃሽን ይዘሽ ከዚህ ቤት ውጭ አልኳት። ከዚህ ቤት እቃሽን ይዘሽ ውጭ ስላት እስክመጣ ድረስ አይንሽን እንዳላዩ ብዬ ወጣሁ። ኃይላቸው ታዬ ይባላል ጓደኛዬ። አብረን እየወጣን እያለ ድንበር ውሃ ታውቁታላችሁ? እንደዛ አካባቢ ነው 22 ቤቴ። ከዛ እንዲህ ስደርስ እንዲህ አለች። አለቀስኩ እግሯን ይዤ ማሪኝ በደለኛ ነኝ አልኩ። ራሴን ማየት አልቻልኩ። ጉድ ልንገራችሁ፣ እምቢ ብላ ገፋችኝ። እንደዚህ ጌታ እንዲህ ያለ ወዲያው ልጄ ጨርሰሃል ተነስል። ወይኔ የተማርኩት መማር ስሙኝ። ከዛ ማለት ነው ከተንበረከኩበት ካለቀስኩበት ብድግ ብዬ ስነሳ እንዲህ አለኝ። አሁን ፕሮፌሰር አድርጋለኝ ላይ አለኝ። ከዚህ ቤት ትወጣለች፣ ታረግዛለች። የምታረግዝለት ሰው ያገባ ነው። ምንድነው በድስት ጭንቅላቷን ትመታታለች፣ ትወጣለች፣ ትወልዳለች አለኝ እግዚአብሔር። ቢኮዝ ሺ ሪጀክት ዘ ፎርጊቭነስ። አንተ ጨርሰሃል። እናንተ መንፈሳዊ ዓለምስ ፕሪንስፕሉ እንዴት ነው? ከ5 ዓመት በኋላ ሶማሊያ ያገኘዋል። ኤግዛክትሊ ዋት ሃፕን። የሄደችበት ሴትይቷ ያገባሽ ነው ያስረገዛት ሰውዬ ሚስት የለኝም ብሎ ነው እንደዛ ያደረገው። ስትመጣ ጭንቅላቷን መተቻት በድስት። ከቤት ወጣች። ሶማሊያ ላይ ተገናኘን። ጌታን በደልኩት አንተን አይደለም ማለት እናትዬ እኔም በድያለሁ አልኳት። አያችሁ? ስሙኝማ፣ ስታወራርዱ ያወራርድባቸዋል። ፍትህ ካስፈለገ ፍትሁ ለሁላችን ነው። እግዚአብሔር የበኩር ልጅ የለውም። ስለዚህ ኤሳው ያጠፋው ነገር ምንድን ነው?
ያዕቆብ በኃጢአቱ በተቀጣ ጊዜ ቆሙ በትዕቢት ተናገረ፣ የእጅህን ያገኘው ብሎ እግዚአብሔር እንዲህ አለው፣ በጭካኔ ትናገር ዘንድ ለምን ደፈርክ? ሂ ኢዝ ዮር ብራዘር። እግዚአብሔር ሆይ አንተን እኮ የቀጣኸው በኃጢአቱ ብትለው እኔ ቅዱስ ነኝ፣ ምንጬ ቅዱስ ነው፣ አንተ ግን ወንድሙ ነህ፣ አንቺ ግን እህቱ ነሽ። ፍትህ የኔ ነው፣ ፍትህ ካስፈለገ ወደ አንቺም ዞራለሁ ነው የሚለው እግዚአብሔር። ለዚህ ነው አይደለ እንዳደረገ ያደርግብሃል። አንዳንዴ ምንድን ነው የሚመስለን? ነገ በእኛ እጅ ያለ ይመስለናል። ዛሬ በወደቁ እጆች ላይ እጃችንን ስናነሳ እግዚአብሔር እንዲህ ይለናል፣ እውነትህን ነው፣ ይገባል ሊደበደብ፣ ደብዳቤ ግን መሆን አልነበረብም። እንደዚህ ነው አልከው፣ በአሳች መንገድ ላይ ለምን ቆምክበት ይላል። ቢካዝ ሂ ኖውስ እንዴት እንደሚያመልጥ ያውቃል። አሁን አስቡት፣ በሙስሊሞች ኦርቶዶክሶች ከሚመታችሁ አመታት ይልቅ ጴንጤው የሚመታችሁ፣ በተለይ ጥቅስ የሚያውቁ ሰዎች የሚመታችኋል። ቆሮንቶስ ላይ እንትን ተብሎ እንደተጻፈ ይላችኋል። ገላትያ ላይ መተፋፈኛ ነው የምታወጡት። የእግዚአብሔር ቤት እንደዚህ ሆኖ መተፋፈኛ። ስለዚህ በመከራው ቀን አሳች መንገድ ላይ ቆምክበት ምን ማለት ነው? ማምለጫ አስወጣኸው፣ ማምለጫ አሳጣኸው። የምህረት ያለ የእግዚአብሔር አለ የአዳኝ ያለ ሲል አንተ አጋጣሚውን ተጠቀምኩ ይላል። አጋጣሚውን ተጠቀምኩ። ስሚው፣ ቀጥዩ። እሺ ኢየሱስ ጎይ የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧልና አንተ እንዳደረግከው እንዲሁ ይደረግብሃል። ምን እንዳደረግ? አንተ እንዳደረግከው እንዲሁ ይደረግብሃል። ልብ አድርጉ። ኤሳው የሚያመልጥ መስሎት ነው በያዕቆብ ውድቀት፣ እሱ ማይወርቅ መስሎታል። እመነኝ ይለዋል እግዚአብሔር፣ እንዳደረግ ይደረግብሃል። እንዳደረግ ይደረግ። የሰው መንገድ ዘግተ የአንተ መንገድ እግዚአብሔር ይዘጋዋል። የሰው አይን አሳወረህ። ቅድም ብያቸዋለሁ እዛ ዮሐንስ ላይ የሚገርም ነው። ኢየሱስ አያቸው አለቀ። የሚገርም እኮ አምላክ ነው ያለ። አያቸውና እንዲህ አላቸው፣ ከእናንተ መካከል ኃጢአት የሌለበት። ሞቲቫቸውን አይደለም የነገራቸው። አጌቱ ሞቲቫቸውን አይደለም የነገራቸው፣ ማንነታቸውን እንጂ። ምክንያቱም ሞቲቫቸውን ቢነገር አንተ ማነ ሊሉት ነው፣ አንተ ማነ ሊሉት ነው። ስለዚህ ሎጂካል የሆነ ነገር አለ። ህጉን እርሷ ጥሳለች፣ እግዚአብሔርን ንቃለች፣ ስትዘሙት ተገኝታለች። አዎ ተገኝታለች። ጥያቄው ግን ነው የጌታ መልስ፣ በመካከላችሁ ኃጢአት ያልሰራ ካለ ፈጥኖ ይውገራታል። ይውላችሁ መጀመሪያ ብዙ ጊዜ እኛ የምንለው ምንድን ነው? እንዴት ሰራ፣ ወዴት ሰራ፣ እንዴት ወደቅ፣ እንዴት ልትወርቅ ቻልክ ስንል ሰውየውን እንገለዋለን። ኢየሱስ መጀመሪያ ገዳዮቿን ነው ማቆም ያለበት፣ እሷን ከመለወጥ በፊት። እኛ ዲል የምናደርገው እንዴት ትሰሪያለሽ፣ እንዴት ልትወርቅ ዞር ብለ ድንጋይ እኮ ይዘዋል። እንዴት ዲል እንደምናደርግ በምን ሂሳብ ልትወርቅ ይቻልሽ የቱ ጋ ብለን ነው የምንለው። እንዴ ብሮ ሺዝ ዴር። አሁን ዲፌንድ ማድረግ ያለብን ገዳዮቿን እንጂ እሷን አይደለም። እሷን መለወጥ ነው ያለብን፣ እነሱን ማባረር። እኛ የምናባረው እሷን ነው፣ እነሱን አይደለም። በምንኛ ላውራ ገፏሷል ብሎ ማንን ነው የምናባረው? ሰሪዋን ነው፣ ወጋሪዎቿን አይደለም። ለምን? ወጋሪዎቿ ኤቪደንስ አላቸው። የእግዚአብሔርን ቃል እንደ ሳተች እናውቃለን። ሪዝን አለን። ለመውገር ቀላሉ እሷ ነው፣ እነሱ አይደሉም። ለነገሩ አይናችን ስለሚታወር የሰው ሞቲቭ አናቅም፣ የሰው ጥቅስ እንጂ አደለ። ለምን ሰዎቹ ጠቅሰው ሰውን ሊመቱ እንደፈለገ ሞቲቫቸውን አናቅም። ሞቲቭን የሚያይ እግዚአብሔር ስለሆነ ልዑል እግዚአብሔር ሰው፣ እኛም ብላይንድ ነን በጭካኔ። ለዚህ ዊዲዮን ነው አንዳንድ ሰዎች መጥተው እንትና ወድቆ እንዲያደርጉ ሲላችሁ
እውነቱን ነው ማወቅ ያለብህ። የሰራውን ኃጢአት ሲሆን እሱ ሊነግርህ የፈለገው ለምንድን ነው? ሊያማው የፈለገው ለምንድን ነው? ወርዝ ቢሃይንድ የአንድን ሰው ኃጢአትና ክፋት ኤክስፖዝ ለማድረግ የፈለግበት ኢንቴንሽኑ ምንድን ነው? ምንድን ነው ውስጡ ያለው ዓላማ? ምንድን ነው ዓላማ? ኢየሱስ ትኩረት ያደረገው የሰራቸውን ኃጢአት ሳይሆን የሚናገሩ ሰዎች ሞቲቫቸው ምን እንደሆነ ነው ያየው። እዛ ጋር ነው የእሷ ነፃነት ያለው። ምክንያቱም እነዚህ ሰዎች ስሙኝ፣ በጣም ይህንን ድንቅ ነገር ልንገራችሁ። እነዚህ ሰዎች እሷን ካስገደሉ በኋላ ለኢየሱስ የሚመለሱ አይደለም፣ ገዳይ ስለሆኑ። አንዳንድ የሚመስለን ኃጢአተኞችን ስናስወግራቸው ሰዎቹ ፍትህ የፈለጉ ይመስለናል። ገዳይነት ስላላቸው የሚቀጥለው ፓርት ነው የሚሉት። ኢማጂን ኢየሱስን እዛ ጋር አዎ ኃጢአት ሰርታለች፣ በድንጋይ ልትወገር ይገባታል ብለው ቢያስወግሯት የሚቀጥለው ኢየሱስ ነው የሚሞተው። እዛው ጋር ነው የሚገደለው። ለምን? እሷ በኃጢአቷ በሕጉ ይፈረድባታል፣ እሱ ደግሞ በቄሳር ሕግ ይፈረድባታል። ሁለቱንም ወጥመድ ይዘው ነው። ምክንያቱም ሰዎቹ የመግደል አንድ ሰው መግደል ወንድሙን ከጀመረ እመኑኝ እጁ ላይ ደም አለ። ደምን ደግሞ ደም ይጠራል፣ መግደሉን ይቀጥላል። ደምን ደም ይጠራል። the blood calls the blood. so ሪቬንጅን ይጠራል። አመፅ አመፅን ይጠራል። አንድን ሰው አጥብቆ አምቶ ሲጠላ ካያችሁት፣ አብራችሁ ካማችሁት፣ እመኑኝ እናንተ የምትቀጥሉ ናችሁ። አለቀላችሁ። እናንተ የሚቀጥለውን ጽዋ ትጠጣላችሁ። ስለዚህ ኢየሱስ ጋር መጥተው ስታመነዝር አግኝተናታል ብለው ለሱ የቆሙ ለእግዚአብሔር የቆሙ ይመስላሉ። አይደለም። አብረሃቸው ካማህና ድንጋይ ካነሳ አንተ ስትቀጥላለህ ያውቃሉ። በፈረድከው ፍርድ ወደ አንተ ይመጣሉ። አሁን የሚቀጥለው ለምን? ፍርድን መፍረድ ያለበት ቄሳር እንጂ አይሁዳውያን አይደሉም። ስለዚህ ኢየሱስ ትወገር ካለ እሷን ወግረው ከጨረሱ በኋላ እሱን ደግሞ ቄሳር መፍሬው እሱ አይሁዳዊ የአይሁድ ንጉሥ ነኝ እያለን ያለው ይሄው እዚህ ጋር አስገድሏል ይሉት ነው ኢየሱስ የሚቀጥለውን ማለት ነው። ከዛ እሱ በቄሳር ወጥመድ ውስጥ ሊከቱት በሮማውያን ማለት ነው። እሷን ደግሞ በሙሴ ከዛስ እነሱ ምድሪቷን ሊይዙ ማለት ነው። አይ ኢየሱስ በነገራችን ላይ ኢየሱስ ብርሃን አይደለም፣ የውስጣቸውን ጨለማ ነው ኤክስፖዝ ያደረገው። አገርም አንድ ወርድ ተናቁ ጨለማውን አወጣባቸው። እግዚአብሔር እንዲህ አይነት ጥበብ ይስጠን። ሰዎች ከሚናገሩት የተንኮል ስብሰባ አልፈን የምናይበት የእግዚአብሔር ብርሃን እግዚአብሔር ይስጠን። ሰው ሲያሙ እውነት ነው ኤቪደንስ ይዘናል ሲሉ፣ እሺ ኤቪደንስ ይዛችኋል፣ ሞቲቫችሁ ምንድን ነው? ሄሎ ምንድን ነው ቢሃይንድ? እውነት እኮ ነው ያማራል። ኤሳው እዚህ ጋር የተሸወደ እኔ በኃጢአቱ ቀጣዋለሁ ኤዶም፣ አንተ ግን ወንድሙ ነህ። ምንድን ነው ኢንቴንሽን? በቀል አለዋ፣ በረከቱን ወስዶበታል አደለ? ኤሳው በረከት የመጀመሪያ ጊዜ ይቅር የሚል ልብ የለውም። እዚህ ጋር በጣም ቁልፍ ነገር ልንገራችሁ፣ እንማረዋለን ሌላ ጊዜ ሰው ኤዶም እዚህ ጋር ከረጅም ምናልባትም ከሺህ ዓመት በኋላ ሊሆን ይችላል ጄኔሬሽኑ የመጣው የኤሳው ትውልድ። አባታቸው ኤሳው ፎርጊቭነስ ስለሌለው ያ አንፎርጊቭነስ ወደ ዘሩ መጥቷል። በቀለኛ ነው ኤሳው፣ ሁልጊዜ መበቀል። ብለድ ላይኑ ላይ የሱ ጅል ላይ የሱ እንዳለ ማንነት ውስጥ በቀል አለ። በቀል ስላለ ጄኔሬሽን ቱ ጄኔሬሽን ሄዷል፣ ቀጥሏል በትውልዱ ላይ ጋይስ። እዚህ ትውልድ ላይ ስለቀጠለ ኤዶም ተነስቶ ያዕቆብ ሲመታ እልል ይላል። አንፎርጊቭነስ እንደዛ ነው የሚያደርገን። አሁን ቅድም እንዳልኳችሁ የኢትዮጵያ ሕዝብ እንዳለ መሀሪ የሚመስለው የእሱ ብሔር እስኪነካ ድረስ ነበር አደለ? ኦሮሞ የዋ ነው ብለህ ስትጠብቅ ያ ሲገደል ሲሰቃየው፣ ከዛ አማራ የዋ ነው ስትል እሱ ሲገደል እንዳለ ምድሪቷ በደም ተያዘች። አንድ የሚማለድ ሰው ጠፋ። ተነስቶ በድለናል፣
እግዚአብሔር ወይ አጥፍተናል እጠበን የሚል ጠፋ። ሁልጊዜ አንድ ሰው ይቅር የሚልህ ይቅርታው መጠን ስሙን listen to me guys ከብሔር አንጻር ሳይሆን ከሰውነት አንጻር ከእግዚአብሔር ልጅነት አንጻር ነው ምህረት መነሳት ያለበት። አንዳንድ ሰዎች እንትን ይላሉ I have to speak this the truth guys ትግሬ ሲነካ ትግሬው ነው የሚነሳው አይደለ? አሁን የሚመስለን ምንድን ወህ ትግራውያንን ይወዳል ያ ሰው የቀናው የሚጠላው ሰው ስንል እመኑኝ ይሄ ሰውዬ ጠላት ኢየሱስን ካልወከለው እመኑኝ ለትግሬዎችም አይመለስም። that's what we see ኦሮሞን ተመልከቱ። ኦሮሞ ተነካ ብሎ አማራን ሲጠላ የሚጠላ ልብን ያለው ብሔሩን የመውደድ እኮ ፍቅር ነው የሚያስፈልገው እንጂ ብሔሩ አይደለም የሚያስፈልገው። የሚጠላ የበቀል ልብ ሲይዝ ለራሱን ብሔር አይመለስም፣ ይዞርና የራሱን ብሔር ይገላል። ምክንያቱም አንድ ልብ ነው ያለን። በአንድ ልብ መጥላትም መውደድም አንችልም። the same heart guys two way function ማድረግ አይችልም። we deceive አሁን ለምሳሌ አንድ ሰው እኔ እኮ ላንተ ቀንቼ ነው በጣም ነው የምወድ ብሎ ወንድሙ ስለናንተ ከገደለ ነገ እናንተን ይገላችኋል። ይህንን ያለ ምንም ማመቻቸት ነው መግረሽ። ምክንያቱም the revenge spirit ነው ልቡን ኮንትሮል የሚያደርጉት። ስለዚህ ለእኔ ብላ አትግደል እኔ ገዳይ እንድትሆን አልፈልግም መሐሪ ነህ ስትሉት እናንተንም በምህረት ያቅፋችኋል። አሁን እኮ ያልገባችሁ ነገር ለእናንተ የቆመ እናንተን የሚወድ ይመስላችኋል። እናንተ እንዲመረጥ ልቡን እየረዳችሁት ነው ያላችሁት። ለእናንተ ሲነሳ እየረዳችሁት ነው። ይሄን አዎ ሂድና ገደለው አዎ ክፉ ሰው ነው ምናምን ስትሉ እየመረዛችሁት እኮ ነው። አዎ ለልጆቻችሁ ማለት ቂም ስትነግሩ አዎ የኦሮሞ ህዝብ እኮ ማለት ገደልን ምናምን ብለህ ትለዋለህ። የኔ የዋህ ከዛ ስትለው መርዝ ትከትበታለህ ማለት ኢሚዲየትሊ ማይንዱን ፖይዝን ነው የምታረገው። ያ መራርነት ኦሮሞን ህዝብ ሲጠላ ጠልቶ ሲጨርስ ወደ አንተ ይመለሳል። ኦልሬዲ ተበክሏላ። ይሄ ፊልም አይታችኋል? ቫምፓየር ፊልም አንድ በጣም ያስደነገጠኝን አንድ ቫምፓየር ባሏ ቫምፓየር ነው የተለከፈ በቫምፓየር ብለድ ማለት ነው። ኢሚዲየትሊ ተቀየረ ቫምፓየሩን ከመውደዷ የተነሳ እንደሱ ቫምፓየር ሆናለሁ ብላ ስታስብ የእሷን ሄዳ ስትሰጠው ደሟን ለካ ያላወቀችው ነገር ሌላ ሰው ትበላለች የሚቀጥለው እና ፍቅር ነው ደሟን ያሰጣት። ያልገባት ነገር የሰጠችው ደም ለካ ሌላ ትውልድ እንዲጨርስ ነው የተነሳው። ብዙዎቻችን እንደዛ ቫምፓየር ነው። ለወንድማችን ብለን ሂደን ጠላት እንሆናለን። ሌላውን ብሔር ሌላውን ሰው ስንጠላ ገስዋት ነገ እሱን ለመብላት እንነሳለን። ኤሳዋል አንተ ነቀጣለሁ አለቅህም ጨርሻለሁ። ከያዕቆብ ጋር የዘራውን አጭዶ ሲጨርስ አንተም የዘራውን ታጭዳለህ። በነገራችን ላይ 1000 ዓመት የፈጀብን ለዚህ ነው የኢትዮጵያ ችግር። ከቶ ኦሮሞ የዘራውን አጭዶ ሲጨርስ ወደ አማራ ይመጣል። አማራ አጭዶ ሲጨርስ 88 ብሔር በአመት ውስጥ እየዘራ እያጨደን ያለው መች ነው የምናርፈው? ስለዚህ እንደ አንድ ኢትዮጵያዊ ተነስተን አቤቱ ማረን ነው ማለት ያለብን። ተበክለናል። እግዚአብሔር ሆይ ወድቀናል፣ ተሰብረናል። ኢየሱስ እዚህ ኖርዝ አሜሪካ ላይ ያለው ቸርቾች ይመጡና የሚሰበሰቡት ሌላ ቸርች ለማገድ ብቻ ነው። ለመጸለይ ተሰብስበው አያውቁ። ይሰበሰባሉ አንድን ቤተክርስቲያን፣ አንድን ፓስተር፣ አንድን አገልጋይ ለመምታት ስብሰባ አድርገው ሲጨርሱ ሲወጡ ይተማማሉ እርስ በርሳቸው። ስብሰባው እነሱም በኩሏቸው ለምህረት ቆመው ማረን ትውልድን እንሰብስብ አይደለም፣ የእረኛ ልብ አይደለም ያላቸው እና ምዕመናችንን ለመጠበቅ ነው። ምዕመን በመምረርና በተንኮል አይጠበቅም። ያንኑ ስፒሪት ትሰጣቸዋለን። ምዕመኖችም ገዳ ይሆናሉ ወጥተው። we have to say we are the body of Christ. ሃሌሉያ ጌታ ይመስገን። we are the body በክርስቶስ ዳግም ተወልደናል። በቁራኛ ኤው ይላል ቆራሌው ፊት
ጨረሾች በቅዱስ ተራራዬ ላይ እንደጠጣችሁ እንዲሁ አሕዛብ ሁሉ ዘወትር ይጠጣሉ፣ ይጨልጡማል፣ እንዳልሆንም ይሆናሉ። ነገር ግን በጽዮን ተራራ ላይ የሚያመልጡ ይሆናሉ፣ እርሱም ቅዱስ ይሆናል፣ የያዕቆብን ቤት ሰዎች ርስታቸውን ይወርሳሉ። አሜን። የእግዚአብሔር አይገርም ፍጻሜ ለያዕቆብ ለተደበደበው ለተጠቃው ግን ፍጻሜው መልካም ነው። እግዚአብሔር እግዚአብሔርም ተናግሯልና የያዕቆብ ቤት እሳት፣ የዮሴፍን ቤት ነበልባልም፣ የኤሳው ቤት ገለባ ይሆናሉ። ሃሌሉያ! እሱ ድገሚ በጌታ የእግዚአብሔር በቀል። እግዚአብሔርም ተናግሯልና የያዕቆብ ቤት እሳት፣ የያዕቆብ ቤት እሳት ሪስቶሬሽን ይሆናል። ሪስቶሬሽን ይሆናል። ሃሌሉያ! ሪስቶሬሽን ይሆናል። የያዕቆብን ቤት እሳት አደርገዋለሁ። እንደተመታ አይቀጥልም። የዮሴፍን ቤት ነበልባልም፣ የዮሴፍን ቤት ነበልባል አደርገዋለሁ። የኤሳውን ቤት ገለባ ይሆናል እንጂ ሰስኔም እነርሱንም ያቃጥሏቸዋል፣ ይበሏቸውማል። ከኤሳውን ቤት ቅሬታ የለውም። ሎርድ ጂሰስ አይገርማችሁም? አሁን ያዕቆብን የተበቀለው ኤዶም ነው ወይም ኤሳው። ኤሳውን ግን የሚበቀለው እግዚአብሔር ነው። አገኛችሁ? ያዕቆብን የተበቀለው ወይም የመታው በተንኮል ማን ነው? ኤሳው። የኤሳውን ቤት ግን የሚበቀለው ማን ነው? እግዚአብሔር ነው። በወንድም ላይ ሲተነሳ ወንድምህ አቅም ላይኖረው ይችላል። አንተን ግን እግዚአብሔር ይነሳባል። እግዚአብሔር ምሕረት ያድርግ። አሜን። እግዚአብሔር ይራራለን። እስቲ እንደዚህ በሉ፣ የኢየሱስ ደም እንጂ የወንድሜ ደም እጄ ላይ የለም በሉ። አሁንም በኢየሱስ ስም የለም። ሃሌሉያ። ጌታዊ ስለሆነ አመሰግናል። እጄ ላይ ደም የለም። በኢየሱስ የማንም ደም የኢየሱስ ደም ነው ያለው እጄ ላይ። በዚህ ደም ትውልድን አጥባለሁ። እርግማንን አላስተላለፍም። ለዚህ ጋይስ አንድ ነገር ወቁ። ዛሬ ይቅር ማለት ካቃታችሁ ልጆቻችሁ በበቀል ይነሳሉ። የእናንተ ይቅር ያለ ማለት ልጆቻችሁ ለበቀል እንደነሱ ታደርጋላችሁ። ዛሬ እናንተ ምህረት ካረጋችሁ ነገ ልጆቻችሁ ምህረት ያጭዳሉ። አሜን። አይ ብሊቭ በእውነት መካከል መቀሌ ላይ፣ መካከል ጎንደር ላይ፣ መካከል አዲስ አበባ ባህር ዳር ትላልቅ ኮንፈረንሶች እናደርጋለን፣ የእርቅ ፕሮግራሞች። እስኪ አሜን በሉ። ጌታ ይረዳናል። መካከል ከአዲስ አበባ ከመላው ኢትዮጵያ ተሰብስቦ መካከል መቀሌ ላይ የሚገርም ኮንፈረንስ እናደርጋለን። ከሁሉ መጥተው ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። እዛ ምድር ላይ ዳግም በእውነት እዛ ድግም ላይ በኦሮምኛ ይዘመራል፣ በአማርኛ ይዘመራል፣ በጉራግኛ ይዘመራል። ሃሌሉያ። ይህንን መጸለይ ጀምሮ ልይ ብጸልዩ ይህንን ማዝዬ ጀስት ሞቢላይዝድ በእውነት እግዚአብሔር ይህንን እድል ይሰጠናል። ብሩኬ ናርድዬ ከሞን ሞቢላይዝድ አድርጉ። መቀሌ የምናደርገው ደግሞ ከመላው ኢትዮጵያ ተሰብስበን ነው። የትግራይ ኮንፈረንስ አይደለም የሚሆነው፣ የባዲ ኦፍ ክራይስት። ሃሌሉ። እዛ ቦታ በኦሮምኛ ይዘመራል፣ በአማርኛ፣ በጉራግኛ፣ በሶማሊኛ። ሃሌሉያ። መሃል ከተማ ላይ
እግዚአብሔር ይህንን እሳት ይለኩሳል። እንቀጥላለን። በየከተማው ኤቭሪ ብሔር ይህን ነው የምናደርገው። ይህንን እሳት በኢየሱስ ስም እንለኩሳለን። በእውነት እግዚአብሔር ሞገስ ሰጥቶን ነው። መቀሌ ላይ ቀላል አልነበረም። ዌልካም አሉን። አይገርም? የምህረት እጆች ይዘብን። እምቢ ተብሎ ነበር፣ አይደረግም። ከማዕከል ከተማ የተሄዶ ፕሮግራም አይደረግም ተብሏል። ታውቃላችሁ፣ ብዙ ማስታወቂያዎች ቆመዋል። እግዚአብሔር ለእኛ ሞገስ ሰጠን። ሂዱ አለን። የሰላም እግሮቻችንን እግዚአብሔር ቀባ። የልባችንን ሞቲቭ እግዚአብሔር አየ። ሃሌሉያ! በእውነት ክብር ሁሉ ለኢየሱስ ሲሆን ልጆቻችን በአማርኛ ያሰበኩ፣ በአማርኛ አጋንንት አስወጡ። ክብር ለኢየሱስ ሲሆን አሜን። ሃሌሉያ! አኬን ኢማጂን በሶማልኛ ስሰብክ እዛ ምድር ላይ ለምንድን ነው ሲባል አይ ሪፕሬዘንቲንግ ደ ኪንግ። ሃሌሉያ! የሰማይን ስርዓትን ሪፕሬዘንት ያደረገ ሰው በትግራይ ምድር ላይ ደግሞ አስመራ ላይ እናደርጋለን። ሃሌሉያ! አስመራ ላይ አሜን። በሆነ ጌታ ነግሮኛል። በዛ በትልቅ እንትን ላይ ኤርትራ ላይ ሪቫይቫል የዛሬ 5 ዓመት ነው እግዚአብሔር የነገረኝ። በእውነት ሃሌሉያ! እዛ ላይ ኤርትራ በጣም ሪቫይቫል ይነሳል። ጌታ አካን ዌይት ጌታን ለማገልገል ጋይስ ሄደን አስባቸዋል። ደግሞ ምግብ ራሱ ምንሰራው የሁሉም ብሔር ምግብ እንሰራለን። መቼም እንጀራ በሙዝና በፓስታ አትበሉ፣ ምን የበለዋለው ግን እንሰራታለን። ክብር ለኢየሱስ ሲሆን ጌታ ይረዳናል። እኔ የሚወደኝ ሰው አብሮ ይበላል። እንጀራ በሙዝ በወጥ ምን ታመጣላችሁ? የእናንተን እንጀራ እንኳን በልቼ የለ እንዴ አይደል እንዲ በሙዝ እንትን ቅቅል በሙዝ አቅለሽልሽ ወጣ። ከዚህ እጇን እንዲህ ታደርጋለች። ቅቅል በሙዝና በስኳር እንዲህ ነው እንጀራ እንዲህ እየዘገነነኝ ጥሬ ስጋ እንደዚህ ዘግንኖኝ የበላሁት ጌታ ናርድዬ። በጣም ጥሬ ስጋ እኮ ነውር ነው። እሱን እኮ በልተንላችኋል ስለምንወዳችሁ። እናንተ ምን አለበት እንጀራ በሙዝና በስኳር ብትበሉ? ወይ አሁን ትወጂኛለሽ አልዬ እወዳለሁ ልትይ ባልሆነ የግመል ወተት ትጠጫታለሽ። የግመል ስጋ ሊያስታውቃት ነው። እያየው ነው። ልቀቃት። የሀበሻ መንፈስ እያየው ነው። ውጡ። እያየው ነው። እዛም ውስጥ ኮመንት ከሚሰጥ ህዝብ የሆነ የሚጨስ ነገር ይታየኛል። የዘረኝነት መንፈስ ተመታዩ። ጌታ ይመስገን። እንበላለን። ሩዝ የሚዘገነናችሁን ነው የማወራው። ፓስታ በእጅ እንደዚህ ብለህ ትበላታለህ፣ ፊትህ እንትን ድስት እስኪመስል ድረስ። አዎ ፓስታ በእጅ የምን ሹካ? ይህ 5 ጣት አለ አይደል? እንደዚህ ትበላታለህ። ኤግዛክትሊ። የሶማሌን ህዝብ ወዳለሁ። እናያለን። አበሻ ውላ የበላይ ዘለቀን ይልኝ ምናምን ትላለህ። ጌታ እኮ ቸር እኮ ነው። ሶማሌ ሾመባችሁ። ክብር ለኢየሱስ። የማትሟገተው ሰው የማትሟገተው አልወድም ካልከኝ የልምድ ልውውጥ እናደርጋለን። ሙዝ በእንጀራ በሽሮ ይበላሉ የሚል የልምድ ልውውጥ። የ86 ብሔር የእናንተን ጥሬ ስጋ በልቼ ረጋል። እሺ ፊፊ ያመጣች ብዙ ወጥላለች። ጌታ ምሕረት ያርግል።
Okay, guys. I know, that's so fun. ጌታ ይመስገን። እኛ ወንድሞችን እንወዳለን። ከጨለማ ወደ ብርሃን እንደተሸጋገረን እናውቃለን። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዳግም ተወልደናል። ወንድሞችን እንወዳለን። እኛ ዳግም እንደተወለድን ምልክቱ ማንወደው የለም። we love humanity. ሃሌሉያ! we love humanity. amen amen. okay ቃለ ሕይወት ያሰማልን። ይህን ጨርሻለሁ። ኦኬ ሁለተኛ ትምህርት እንቀጥላለን። መስገን ጨርሻለሁ። ሪፍሌክት እናድርግ። ምክንያቱም ይህንን ዛሬ ሶስት ትምህርት ነው የተማርነው። እራሱ መጀመሪያ ስለ ሙታን መንፈስ ተነጋገርን አይደለ? ስንቶቻችሁ ነበራችሁ? ስለ ሞት፣ ስለ ግሪቪንግ የጸለይ ነው የተማርነው። አንዳንድ ቁጥር አሳዩ። ግሪቪንግ ስለ ሀዘን ያ አይደለ? እሱን ጸለይን። ጌታ ነፃ ወጣን። ስለ ግሪቪንግ አሰም አለ ግሪቪንግ አለ። ኦኬ አሰም አይ ነው ብዙዎቻቸው አምልጧቸዋል። ዩቱቡን ተመልከቱ። በጣም እሱን ነው ዩቱብ ካለ በተለይ በሀዘን መንፈስ እየተሰቃያችሁ ያላችሁ ሰው ሞቶባችሁ የዛሬውን መልእክት ስሙት። የዛሬውን መልእክት ስሙት። ሶ ፓወርፉል፣ በጣም ሶ ፓወርፉል። ጌታ እየገለጠው ነበር። እሱንም በጥልቀት እንሄዳለን አደለ ጋይስ? የተፈወሳችሁ ሰዎች ክብር ሁሉ ለኢየሱስ ይሁን። ሁለተኛው ያየነው ስለ ወንድሞች ነው። ለምን እንደሆነ አላውቅም። ይሄ ስለ ዮሴፍ ማቴዎስ ምዕራፍ 1 ላይ ስለ ዮሴፍ እንድጸልዩ እፈልጋለሁ። እኔም እየጸለይኩበት ነው፣ ማውራት አልቻልኩም። ዮሴፍን አሜን። ትንሽዬ እሱን ዛሬ ደግሜ እንትን ብቻ ልስጣችሁና ከዛ እሱ መጸለይን ያለብን። ክብር ለኢየሱስ ይሁን። ማርያም ያረገዘችው ናዝሬት ነው፣ መውለድ ያለባት ቤቴል ነው። እስኪ አብራችን በሉ። ማርያም ያረገዘችው የት ነው? ናዝሬት። መውለድ ያለባት ቤቴል ነው። ድጋሚ በሉ እስኪ። ያረገዘችው የት ነው? ናዝሬት ነው። መውለድ ያለባት ደግሞ ቤቴል ነው። ይህንን ማን ይውሰዳት? ጎበዝ? ልጁ ናዝራዊ ይባላል ተብሎ የነበረው ኢየሱስ ግን መወለድ ያለበት በሚክያስ ምዕራፍ 5 ቁጥር 2 ላይ በቤተልሔም በዳዊት ከተማ ነው መወለድ ያለበት ኢየሱስ። አዩት ሚ ጋይስ። ሰው እሷ የተቀበለችው የት እንደሚወለድ አይደለም የተነገራት፣ የምትወልደው ልጅ ብቻ ነው ፕሮግራሙ የተሰጣት። ኦኬ የተቀበለችው የዓለምን ከኃጢአት ነፃ ሊያወጣ የሚችል መሲህ ኢየሱስን ያረገዘችው። የት መውለድ እንዳለባት ሳይሆን ምን እንደምትወልድን የተነገራት። ጥያቄያችን ብዙ ጊዜ እኛ ምን አይነት ራእይ እንዳለ እናውቃለን፣ የት እንደሚወለድ ግን አናውቅም። ለዚህ ነው ጻድቅ የሆነው ዮሴፍ የሚያስፈልገን ማለት ነው። ዮሴፍ ጻድቅ ነበረ። ካን ዩ ሴይ አገን? ኦኬ ማርያም ያረገዘችው ናዝሬት ነው። ልጁ መወለድ ያለበት ወይም ኢየሱስ መወለድ ያለበት ግን ቤቴል ነው። ምክንያቱም ድንገት አይደለም። ኢየሱስ
ዝም ብሎ ተረግዞ የትም ቦታ ምጥ ሲመጣ የሚወለድ ልጅ አይደለም። ኢየሱስ የእግዚአብሔር ፕላን ነው። ሃሌሉያ! የእግዚአብሔር እቅድ ነው። መረገዙ ብቻ ሳይሆን መወለዱ ስፍራ ያስፈልገዋል። ማርያም ሊያስደንቃት የተገባው ነገር ዲቫይን ማርገዟ ሳይሆን አምላክን መጸነሳሷ ሳይሆን አምላክ የት እንደሚወለድ የሚያቅ ሌላ ሰው ያስፈልጋታል። ለምን? መጽሐፉ በሚክያስ ምዕራፍ 5 ቁጥር 2 ላይ ቅድም እንዳልኳችሁ መወለድ ያለበት በቤቴል ስለሆነ ከዛስ ቤቴልን የሚያቅ ብቻ ሳይሆን ማርያም ከማን እንዳረገዘችና እንዴት ተንከባክቦ የሚወስዳት አካል ያስፈልጋል። እሱ ደግሞ ጻድቅ መሆን አለበት። ጽድቁ ለምን አስፈለገ ዮሴፍ ሲባል በደንብ ስሙኝ። ማርያም የሰማይን መለኮት እቅድ የእግዚአብሔርን ፍቃድ ጸንሳለች። እሱን ለማስፈጸም ዮሴፍ ጻድቅ ስለነበረ የምድርን ሕግ የሚጠብቅ መሆን መቻል አለበት። የዮሴፍ ጽድቅ ለምን አገዘው ስትሉ ቄሳር ያወጣውን ነገር ቺት ማድረግ አልፈለገም። ለሕግ መገዛት አለብኝ ብሎ ነው ያመነው። እንደምታውቁት ሁልጊዜ አይሁዳውያን ጽድቅ ብለው ሚሉት የእግዚአብሔርን ሕግ ከመጠበቅ ብቻ ሳይሆን የማህበረሰብንም ሕግ ከመጠበቅ አንሳር ነው የሚመለከቱት። እዚህ በመንግስት ይመሰከርላቸዋል፣ በህዝብ ይመሰከርላቸዋል፣ በካህናቶች በሁሉ የተመሰከረላቸው ሊሆኑ ይገባል። ተነስተው በድፍረት የሚሉት ምንድነው? ከመካከላችሁ አያው ስጄ አውቃለሁ ወይ? ኃጢአት ሰርቼ አውቃለሁ ወይ? ምን በደል አድርጌ አውቃለሁ? ስለዚህ ዮሴፍ ልብ አድርጉ፣ ይህንን ካራክተር ኢየሱስ ላይ ታያላችሁ። ጽድቅን ምን አይታችኋል? ኢየሱስ በሚገርም ሁኔታ ግብር ተጠይቆ ያውቃል አይደል? ግብር ተጠይቆ ያውቃል። ግብር ሲጠየቅ በሚገርማችሁ ሁኔታ ዮናስ ስምዖን እንዲያለው ሂድና ወደዛ ባህር ውረድና የመጀመሪያውን አሳ ስታገኝ ከአፉ አውጣው አለው። ክብር ሁሉ ለኢየሱስ ሲሆን ከዛ ለእኔና ለአንተ ክፈል አለው። ሕግን ይጠብቅ ነበር። ታክስ ይከፍል ነበር። ታክስ መክፈል ጽድቅ ነው። pay your tax, pay your tax። የእግዚአብሔር ልጆች ይሄ ነው። ኢየሱስ እዚህ ይላቸዋል። እንትን ሊሉ ሲመጣ በሚገርም ሁኔታ ወደ ኢየሱስ መተው እንዲያሉት ለቄሳር ግብር መስጠት ይገባሉ ያሉት አይደል? እነሱ የመሰላቸው እንትን ነው፣ በአፉ ቃል ሊያጠምዱት ነው። ኢየሱስ ግን ሕግን ሊያፈርስ አልመጣም፣ በደንብ አድርጎ ሊያጸና እንጂ። ሳንቲሙን ስጡኝ አላቸው። ሳንቲሙን ያዘና ጽሑፉ ማን ይላል አላቸው። ቄሳር ነው የሚለው። ታዲያ ስጡታ መልሳችሁ፣ ከሱ ወስዳችሁ አትበሉም። pay your tax, that's righteousness by the way። የእግዚአብሔር ልጆች ታክስን ይከፍላሉ፣ ግብር ይከፍላሉ። የቄሳርን ለቄሳር ብሎ አንድ ነገር አስገባላቸው። የቄሳርን ለቄሳር ብሎ የእግዚአብሔርን ግን አምጡ አላቸው። ምክንያቱም የእግዚአብሔርን ይበላሉ። የእግዚአብሔር ምኑ ታውቃላችሁ? ኮይኑ ላይ ማን የሚል ነው? የቄሳር አይደለም ይለው። እኛ የማን መልክ ነው ያለን? የእግዚአብሔር። ልቀቁ እያላቸው ነው ህዝቡን። አዩኝ ጋር ልቀቁ እያላቸው፣ የእግዚአብሔርን አትንኩ። የእግዚአብሔር መልክ የሰው ልጅ ነው። የኮይኑ መልክ ደግሞ የቄሳር ነው። አመጣላቸው ማለት ነው፣ የማይወጡበት ጣጣው። ስለዚህ ጌታ ታክስ ይከፍል ነበር። እስኪ ጌታ ታክስ ይከፍል ነበር። ስለዚህ ህዝብ ይቆጠር ተብሎ ሲወጣ በቤቴል ሰው ሁሉ በተወለደበት ሀገር ነው ግብር መክፈል ያለበት ሲባል ለካ የአውቆ እግዚአብሔር አይገርማቸው። ሰው ዊዝደም ልንገራቸው፣ አይምሯቸው የሚያፈነዳ መወለድ ያለበት የት ነው? ቤቴል አይደለም? እግዚአብሔር ዮሴፍንና ማርያምን ከአንድ ከአይሁድ ዘር ነው ያመጣቸው። የሁለቱም ከተማ ደግሞ ቤቴል ነው። እና እንትኑ ራሱ ላይኑ የተጠበቀው ፕሮፌሲውን ለማስፈጸም ነው ማለት ነው።
ከአይሁድ የሆነ ሰው። የዳዊት ዋና ከተማ ደግሞ የት ናት? ቤቴል ናት። ሰው ስለዚህ ሰው ሁሉ አገሩ ሄዶ ነው መቆጠር ያለበት ሲባል ከናዝሬት ተነሱ ይላል። ኬት ተነሱ? ከናዝሬት እና ከዛ ከናዝሬት ሲነሱ ያው እንደምታቂው ነው ጆስዬ፣ አልገባውም። እንደምታቂው መሄድ አለብን፣ ህግ መጠበቅ አለብን፣ ህዝብ መቆጠር አለበት። እና ማርያም ለዮሴፍን የተገዛችው ለእግዚአብሔር ብቻ አይደለም ባለው። እሺ ባሎቻችሁን ስሙ። እሺ ያለች በእሺ ውስጥ በማርያም እሽታ ውስጥ የዘላለም ፕሮግራም አለ። በዮሴፍ በህግ ውስጥ የመጠበቅ የመንግስትን የወጣውን የቄሳሩን ህግ በመጠበቅ ውስጥ የእግዚአብሔር የዘላለም አጀንዳ አለ። ሁለቱም የት መገኘት አለባቸው? ቤቴል። እስቲ አሜን። ለዚህ ነው እግዚአብሔር ዮሴፍን ይስጠን እምላችሁ፣ የምድርን ህግ አውቆ ለማርያም የሚነግራት። አንዳንዴ ቪዥነሪዎች ህግ አናውቅም። እንዴት አድርገን ታክስ መክፈል እንዳለበት እንዴት we don't know. we need a people ማለት እኮ ነው አይደለ? we don't know the church, we don't know the system, so we need Joseph, the one he keep the commandment. የመንግስትን ህግ የሚጠብቅ የእግዚአብሔርን ህግ የሚጠብቅ። በነገራችን ላይ ዮሴፍ የምሪ ሰው አይደለም፣ የጽድቅ ሰው እንጂ። ጽድቅ ስትሆኑ እና ወይኔ ድገሙት ይሉኛል። አንዬ ረፊያ ሰው የዮሴፍ ጻድቅ ያስባለው ነገር የእግዚአብሔርን ህግ መጠበቅ ብቻ አይደለም፣ የቄሳርንም ህግ መጠበቁ ነው። ሰውየው ፐርፌክት ነው። ግን የሚለየው ልዩነቱን ልንገራቸው። አንዳንዴ ህግን መጠበቅ ትምክተኛ ያደርጋል። ስለዚህ ምህረት የሚባል አታውቁ። ዮሴፍን ልዩ ያደረገው ነገር ህግ መጠበቁ ብቻ ሳይሆን በምህረትን መንቀሳቀስ። ጻድቅ ስለነበረ አስወገራት አይልም። የዮሴፍ ጽድቅ ውስጥ ምህረት የሚባል ነገር አለ። እሱ ህግን ይጠብቃል። ህግ እንዳልጠበቁ ሲሰማቸው ግን ከቨር ያደርጋቸዋል። እንዳልጠበቁ ሲሰማው ከቨር ያደርጋል። እንዲህ ይላል፣ ጻድቅ ስለነበረ ሊተዋት አሰበ ይላል አይደለ? የአንዳንዶቻችን ጽድቅ ገዳይ ነው ያደረገን፣ ገዳይ ነው ያደረገ። ምክንያቱም ስናየው በፊታችን አመፅ ነው። የእግዚአብሔር ፍቃድ ነው አይደለም ብሎ መከራከርም አልፈለገም ዮሴፍ። የጽድቁ መጠን ምህረትን አመጣለት፣ ለቀቃት። ደስ አይልም? ለካ ጽድቅ ፎርጊቭነስ አለው፣ በእግዚአብሔር ፌቨር ያለበት። አገርም አሁን ዮሴፍን እኮ ቻሌንጅ ማድረግ እንችላለን። በዘዳግም 22 መሰረት እንዴት አድርገ ነው አሳልፈ ያልሰጣል? አንዲት ድንግል አርግዛ ብትገኝ በድንጋይ ተወግራ ትሞት ይላል እና ህጉን አልጠበቀም ልትነው? ኖ፣ ምህረትና እውነት በአንድ ላይ ተገናኙ። እግዚአብሔር ህግ ሰጥቶ የምወደው ግን ምህረት ነው ብሏል። አይገርም? ህግ ለምን ተሰጠ? የሰዎችን ኃጢአት ኤክስፖዝ ለማድረግ እንጂ ለመግደል አይደለም የተሰጠው። የእግዚአብሔር ልብ ሲገባችሁ ህግ ካልጠበቀ ወደ ልቡ ትሄዳላችሁ። የእግዚአብሔር ልብ ምንድን ነው? የህጉ ዋናው ዓላማ ስትሉ የሰው ልጅ ደካማ እንዲሆኑ ለማሳበቅ። ዮሴፍ የጌታ ልብ ገብቶታል። አላስገድላትም ማለት ሞት የእግዚአብሔር ፍቃድ አይደለም። ህጉን ባጠብቅ እንኳን ይሄ ልብ አይደለም የሚፈለገው። ይሄ ልብ አይደለም የሚፈለገው። የሚገርም ይሄ ልብ ነው የሚፈለገው በእግዚአብሔር መንግስት ውስጥ። ክብር ለኢየሱስ ይሁን። አሜን። ይሄ ልብ ነው የሚፈለገው። በህልም መጣለታ ይህንን ልብማ እጠቀምበታለሁ አለ።
ሕግን ለማስጠበቅ ሳይሆን የእግዚአብሔር ልብ ለማስጠበቅ የተንቀሳቀሰ ጀግና። ሃሌሉያ። ሕግ ካልጠበቁ የእግዚአብሔር የሟቹን ሞት አልወድም፣ የኃጢአተኛውን ሞት አልወድም፣ ደስ አይለኝም። በሚመለስ ሃሌሉያ ምሕረትን በሚጠይቅ ደስ ይለኛል። ዮሴፍ ያን ልብ ያዘ፣ ተገለጠለት። ኢየሱስ እንደተረገዘ ገብቶት አይደለም አሳልፌ እሰጣታለሁ ያለ አይደለም ጋይስ። ኢየሱስ እንዳረገዘች ገብቶት አይደለም አሳልፎ ያልሰጣት መሐሪ ስለሆነ እንጂ። ዋው! አንዳንዴ እኮ ስንቱን አስገድለናል። ስንት ቪዥነሪዎችን መሰላችሁ፣ ስንት ሀያላንን አስገድለናል ያረገዙትን ባለማወቅ። ስንት ወጣት አስገድለናል። ስንት ሀያላንን አስገድለናል በጽድቃችን ተመክተን። እግዚአብሔር ምሕረት ያደርግልን። ኤኒዌይስ እዚህ ጋር አላቁም እንዳለ ኦቨርዶዝ እንዳይሆነባቸው እግዚአብሔር ዮሴፍን ይስጠን። ይሄ በጣም ይህንን አን 10 ዓመቱ ላላወራው እችላለሁ። እግዚአብሔር ዮሴፍን በእኔ ስለሚያስፈልገኝ ነው። በወልድ ጊሚ ጆሴፍ በአገልግሎታችን ዮሴፍን ይስጠን። በትዳራችን፣ በህይወታችን፣ በእንቅስቃሴያችን ዮሴፍን ይስጠን። እግዚአብሔር እጃችንን ይዞ አይኖ አርግዘሃል የሚለን አይኖ አርግዘሃል፣ ነገር ግን የሚለን እዚህ ጋር እንዳትሳሳት፣ እዚህ ጋር ትመታለህ፣ እዚህ ጋር ደግሞ እንዳትጎዳ፣ ህግን አትተላለፍ፣ የመንግስትን ህግ የእግዚአብሔርን ህግ ብሎ ሁለቱንም ማች አድርጎ የሚያስተምረን ሃሌሉያ ዮሴፍን ማን ነው? ዮሴፍን ይስጠን። እስናር አሰብ ሁለቱንም ህግ የሚያውቅ ማለት ነው። ጻዲቅም ነው ህግ ጠባቂም ነው፣ የሁለቱንም ማለት ነው። ይሄ ሰው ለማርያም ያስፈልጋታል። ጋድ ሃው ሂዝ ዋይዝ ጋይስ። ምን አይነት ጠቢብ አምላክ ነው እግዚአብሔር! አይገርም? ማንን ለማን መስጠት እንዳለበት ያውቃል። በእውነት በዚህ በጣም ይሄ ናርድዬ ጥሩ ነገር ታደርጋለች። ቪዥን ቦርድ ላይ ጻፉት፣ የጸሎት ደብተሮቻቸው ላይ ጌታ ዮሴፍን ስጠኝ በሉት። ጌታ ለልጆች ዮሴፍን ስጥ። ፐርፌክት ፐርሰን በፐርፌክሽኑ ለመግደል ያልሆነ ለማዳን የሆነ አሜን። ልባርካችሁ ደግሞ ዮሴፍን ፈላጊ ብቻ ሳይሆን እናንተንም ዮሴፍ ያደርጋችሁ እግዚአብሔር እንጂ ሰስኔም እግዚአብሔር ያደርገን በኢየሱስ ስም። ለቅዱሳን ዮሴፍን አድርገን አሜን። በደልን አይተን የምናጋልጥና የምናስገድል ሳይሆን የምንሸፍን አለው አጋችሁ የምንል ማለት ነው። እንደ ኤሳው አይደል እንዳንሆን። ሃሌሉያ። እንደ ኢየሱስ ሞቲቭን የምናይበት አይን ይስጠን እግዚአብሔር። ከእናንተ መካከል ኃጢአት የሌለበት ወግሮ ይግደላት የሚል የውስጣቸውን ሞቲቭ ያየበት ሰው እንዴት መኖር እንዳለበት እንጂ እንዴት መሞት እንዳለበት የምናቅድ እግዚአብሔር አያደርገን። በእውነት እንዴት ነው እቺ ሴት መኖር ያለባት? እንዴት ነው መቀጠል ያለባት? ሃሌሉያ። ተባረኩልኝ። 30 ደቂቃ ብቻ ሪፍሌክት እናድርግና የቸርች ፕሮግራም አለ ይሄድ ብሮኮን Amen. Amen. That's awesome. This pleasure is mine, brother. Amen. ሪፍሌክት እናድርግ። ማዝ ይገድ እሺ ፓስተር፣ ክብር ለኢየሱስ ሲሆን ዛሬ በጣም ብዙ ነው፣ ግን
ይተረዳናል። ፕሮሰስ እናደርገዋለን፣ በደንብ እናብላለዋለን። ጌታ ይባረክ። በቃ እኔ ምን ተማርኩኝ ዛሬ? ፈቃዴን ለፈቃዱ ማስገዛትን የኢየሱስ ደም እንጂ የወንድሜ ደም ወይ እህቴ ደም በእኔ እንዳይገኝ የሚያጥበው ምሕረት ያለበት የክርስቶስ ኢየሱስ ደም በእጄ ላይ እንዲገኝ እሱ ማሰብ እንዳለብኝ እሱ ላይ መስራት እንዳለብኝ የኛ በዮሴፍም ላይ አምጥተዋል ህይወቱና ኢየሱስ የፈጸመው አንድ ጽድቅ የኢየሱስ ክርስቶስ ጻድቅ መሆን እንዲፈርድባት አላደረገም። ማንም ኃጢአት የሌለበት ይውገራት ሲል ኢየሱስ አንድ ጻድቅ አለዛ፣ ግን የእሱ ጽድቅ የእሷን በደል መሸፈን ነው፣ ለመሸፈን የተጠቀመበት። ልክ እንደዛው ዮሴፍም እንደዛ ነው የሆነው። ህግ መጠበቁ፣ ስርዓት መጠበቁ፣ ጻድቅ ሆኖ መገኘቱ ማርያምን ለማጋለጥ ሳይሆን ማርያምን ለመሸፈን ነበር። እና ሌላው ትልቁ ነገር ደግሞ የተማርኩት እግዚአብሔር ይጠቀማል ማለት ፈቃዳችንን ለፈቃዱ ስንል እኛ የምንፈልገው ነገር የኛ ባህሪ መልካም ከሆነ መልካሙን ይጠቀምበታል እግዚአብሔር፣ ክፉም ከሆነ ልክ እንደዛው። እና የምንመርጠውን ነገር ማወቅ አለብን። የኛ ደግነት እግዚአብሔር ይጠቀምበታል፣ የኛ ፍቅር መሆን እግዚአብሔር ይጠቀምበታል። ልክ እንደዛው ደግሞ ክፉ ከሆንም እንደዛ ነውና ያንን ማስተዋል እንዳለብን እና ትልቁ ነገር ደግሞ የወንድሞቻችንን በደል የምንሸፍነን ጠባቂ ነን። እኛ የወንድሞቻችን ጠባቂ ነን። ጌታ ይህንን ይጠቀምብን። ይህን እላለሁ ፓስተር። ሴማዚ ተባረክ ልዬ ተባረክልኝ። በጣም እግዚአብሔር ዘመንህን ይባርከው። በእውነት ህይወትህ ሁሉ የተባረከ ይሁን። በጣም እኔ የዚህ አብዲዩ ላይ ያነበብነው ቃል እና የተማርነው ትምህርት በጣም ነው በቃ በዘመን ሁሉ የሚያስፈራኝ ነገር ነው። በቃ ይሄ ነገር ማለት እግዚአብሔር ልጆቹን በሚቀጣ ጊዜ ሁሉም የእግዚአብሔር ልጅ እና ኢትስ ኦል አባውት ተርን የተርን ጉዳይ ነው። እና ልክ አንድ ሰው መንገድ ተሰናክሎበት ተጎድቶበት እንደገና እግዚአብሔር ለፈቃዱ አሳልፎ ሰጥቶት ስናገኝ እንዴት አይነት ምህረት እንዴት አይነት ዝም ማለት እንደሚያስፈልገን ይልቁንም ደግሞ እዚህ ጋር እየተደጋገመ አይገባም ነበር ትናገር ዘንድ አይገባም ነበር እያለ በጣም ብዙ ጊዜ ነው አይገባም ነበር እያለ ወደ 4-5 ጊዜ ነው አይገባም ነበር እያለ የሚለው እና የማይገባንን ነገር በወንድሞች መሰናከል ላይ በወንድሞች መውደቅ ላይ የማይገባንን ነገር እንዳናደርግ እግዚአብሔር በእውነት በምክሩ ይደግፈን ይጠብቀን ከዚህ። ምክንያቱም በቃ አዴን ኦፍ ዘ ዴይ ያዕቆብ ተመልሶ ያቆጠቁጣል፣ ተመልሶ ያበራል፣ ተመልሶ ያንጸባርቃል። ፖሊሽድ ሆኖ እንደገና ፖዚሽኑ ላይ በዝቶ ይመለሳል፣ ምሕረትን ያገኛል፣ ይቀበላል። ምክንያቱም ልቡ የልጅ ልብ ስለሆነ ማለት ነው። ግን አንተ በቃ አመድ ሆነ ትቀራለህ ይለዋል ለዔሳው። ስለዚህ በልጅና በአባት መካከል በልጅ ህይወት ውስጥ የሚያልፈው ነገር እኔ የፍርድ ቃል አይኖረኝም ከርህራሄ ውጭ ማለት ነው። ሶለባት የተርን ጉዳይ ነው ማለት ነው። እዚህ ጋር ዮሴፍ ሮብለት ራሱ በጣም የዮሴፍ ነገር እየደነቀኝ ነበረ። ዮሴፍ ጻድቅ ሰው ነበር። ጻድቅ ሆኖ ልክ ይህንን ምርጫ ሲመርጥ ስተገኘች ማርያም ያስወግራት የሚችል ነገር ነበረ። አሳልፎ እንዲሰጣት ይችል ነበር። ግን በልቡ እንዳይገልጣት ወሰነና ጻድቅ በሷም ጉዳይ ራሱ ነገር ውስጥ ላለመግባት እና እንዲሁ ሊተዋት ሲወስን እናያለን። ግን እግዚአብሔር ተጠቀመበት፣ ያን ጻድቅነቱ ተጠቀመበት። በራሱ መንገድ ዲል አደረገው፣ ቻናል ውስጥ አስገባው ማለት ነው። ስለዚህ ማርያም የናዝሬት ሰው ነች። የናዝሬት ሰዎች ናቸው
ግን ቤተልሔም ነው ልጁ መወለድ ያለበት። ስለዚህ he used him as a head of the house as her እንትን እንደ ባል ተጠቀመበት፣ ተታዘዘችው። ስለዚህ ልክ እንደ ፕሮፌሲው ተፈጸመ ማለት ነው። ስለዚህ አንዳንድ ጊዜ it's all about a position። እዛ ጋር እንደማይፈርድ ልጅ ወንድም አይደል? እዚህ ጋር ደግሞ እንደ ዮሴፍ it's right position ላይ ስንቀመጥ ፖዚሽናችንን በራይቸስነስ መምረጥ አለብን ማለት ነው። ምክንያቱም ዮሴፍ ቦታ ላይ ልንቀመጥ እንችላለን፣ ኤሳው ቦታ ላይ ልንቀመጥ እንችላለን። እግዚአብሔር ሲሰራ ማንኛውም ስራ ሊሆን ይችላል። ልጆቹን ሲቀጣም ሊሆን ይችላል። እንደገና ደግሞ ወላዲቱን ደግሞ ዴስቲኔሽኗ ላይ እንደ ፕሮፌሲው እንድትደርስ ማድረግ ሊሆን ይችላል። ስለዚህ ሁለቱም ላይ ዝምታ አለው ውስጡ፣ ሁለቱም ላይ ማለፍ አለው፣ ሁለቱም ላይ መታዘዝ አለው። ስለዚህ ሁለቱም ተገናኝተውብኛል ሰምሃው። ግን የሚገርም ነው። ጌታ የተባረከ ይሁን። በቃ ደም አይኖርም እጄ ላይ፣ የክርስቶስ ኢየሱስ ደም ነው እጄ ላይ ያለው። እሱን በጣም ወስጃለሁ። ተባረክልኝ። ተባረክ። ለምለም ናርዲ ሀይ አልዬ። ግማሽ ላይ ነው የደረስኩት፣ ግን እንደደረስኩኝ ስለ በያዕቆብ እና በወንድሙ ማለት ነው በዛ ላይ ያስተማርክ ነበር የደረስኩትና በጣም በብዙዎቻችን ላይ የሚታይ አንድ ባህሪ ለእግዚአብሔር የወገንን በቃ ለጻድቁ ለእግዚአብሔር የወገንን እየመሰለን ወንድሞቻችን በጥፋታቸው ማለት ነው አንዳንድ ነገር ሲደርስባቸው ስለዛ ሰው ከመማለድ እና ከመጸለይ ከማልቀስ ይልቅ የሚታየን የሰሩት ስራ ነው። ወይንም ደግሞ ኢቭን አሁን አንዳንድ ጊዜ ለጸሎት ለሰዎች እንነግራለን፣ ጸልዩልን፣ እንደዚህ ወድቅ ያለውኝ እንደዚህ ሆኝ ያለውኝ ብለን ማለት ነው። እና በምንናገር ሰዓት እንጸልያለን፣ እሺ እንጸልያለን። ግን እንዴት ይሄንን እንዴት እንደዚህ ግን ወደቅሽ እንዴት ግን እንደዚህ ማለት ያንን እያስታወስኩኝ ነበር። እንዴት ወደቅሽ እና ግን እንደዛ ካሉ በኋላ እኔ ጋር የሚመጣው ስሜት ምንድን ነው? I feel so terrible. It's just terror ነው ከዛ በኋላ የሚሆንብኝ። ከዛ ስሜት ውስጥ ለመውጣት በቃ ያለው ትግል እንግዲህ በጣም ከባድ ነው እና ምንድን ነው it was like today አሁን ዛሬ የተማርኩት አንድ ሰው ባይ ራሱ ማለት ነው እንደዚህ አይነት ሁኔታ ውስጥ ያለ ሰው እንኳን ቢኖር I have to cry for that person. የሆነ ኮንደምድ እያደረግኩት ወይንም ደግሞ ይሁና የለም እንዴት እንደዚህ ይሰራል እንዴት እንደዚህ ያደርጋል የሚለውን አይነት አስተያየት ሳይሆን it's just I have to part of him ማለት ነው። ከእግዚአብሔር ጎን ሳይሆን መቆም ያለብኝ ከወንድሜ ጎን ቆሜ ማለት ነው። እና ብዙ ጊዜ ከእግዚአብሔር ጎን ለመቆም ስለምንፈልግ ማለት ነው ወንድሞቻችን ላይ ነገራቸው ይከብድብናል። ምክንያቱም we want to be like righteous ልክ እንደ እግዚአብሔር ቅዱስና ጻድቅ በሚለው አስተያየት እናይና ማለት ነው እኔ በእህቴ ላይ በጣም ይከብድብኛል ማለት ነው ልቤ። ስለዚህ ዛሬ የተማርኩት ምንድን ነው የሆነ ተወውና እንደው እሰይ በቃ ያገኘችን የሰራችን የእጇን አገኘች ራሱ ሳይሆን I have to be with my sister not with my God። ከሱ ጎን ሳይሆን ቆሜ ልጸልይላት የሚገባው ከእህቴ ጋር ሆኜ ነው ማለት ነው። ላይክ ምህረት እንዲያደርግላት እንዲምራት ማለት ነው። እና I want to be like with her ማለት ነው ፔኗን በመጋራት እና ያንን ዛሬ ተማርኩኝ አልዬ ከዚህኛው ክፍል ማለት ነው። በጣም ደግሞ ላስት ዊክም ስትናገር የነበረው ነገር ጽድቅና እውነት ማለት ነው። ደግሞ ምህረትና እውነት
ሲጣመሩ ያለው ነገር ዛሬም ስትደግመው it was just so many times ማለት ነው የጻፍኩት በደብተሬ ላይ ቪዥን ቦርዴ ላይ ለጥፍ ያለውኝ ለምንድን ነው መሰለ አልዬ እውነትን ይዘነው ማለት ነው እውነት አርነት ያወጣል የሚለውን ቃል ያችን ነገር ይዘናት ግን ምህረት አልባ ከሆነ ግን ከባድ ነው በጣም ከባድ ነው እና እውነት አርነት የሚያወጣው በምህረት ውስጥ ሲሆን ነው ምህረት ውስጥ ሲሆን ነው በምህረት ሞቲቭ ውስጥ ሲሆን ማለት ነው ይሄንን ዛሬም እንደገና ስለደገምከው በጣም በጣም ደስ ብሎኛል ዮሴፍን I'm so happy አልዬ በጣም በእውነት ስለ ዮሴፍ ለመማር I'm so በጣም በጣም በጉጉት ውስጥ ነኝ ያለሁት በይበልጥ ለመማር ማለት ነው ከዮሴፍ ታሪክ ውስጥ እና ዮሴፍን ዛሬ አንድ ትልቅ ነገር በልቤ ላይ የቀረው ነገር ስለ ዮሴፍ እየተናገርክ ማርያም ለዮሴፍ እሺ ብላ ታዘዘች እና ኦ ማይ ሎርድ በቃ ዛሬ ሰው እንዴት በስንት ደቂቃ ውስጥ ማለት ነው እንትኑን ያገኛል ነው ያልኩት ምክንያቱም በሆነ ጉዳይ እየታገልኩ ነበር ከባለቤቴ ጋር እና ቴክስት አረኩለት ወዲያውኑ ቴክስት ያረኩለት ደግሞ በታክስ የተነሳ ታክስ በመክፈልና ባለመክፈል ማለትና እኔ ይህንን ሁሉ እዚህም ክፈሉ እንዲህ ምንድን ነው ጨረሱን እኮ በታክስ እያልኩኝ ማለት ነው ስከራከር ስነታረክ እና እሱ he's like you have to pay አንቺ አልከፍልም ብለሽ እኔ እንትን ውስጥ መግባት አልፈልግም ችግር ውስጥ መግባት አልፈልግም you are my wife you need to pay everything like በየአመቱ የሚመጣው ባንቺ በኩል የሚመጣው በምን በቢዝነስ በምን እያለ literally ማለት ነው ዛሬ ጠዋት በቃ ሲገታተር ነው guess what ማለት ለዚህ ኮርኒ ጌታ ነው በእውነት ድምጹን ማምነው every single word ውስጥ የምፈልገው በየቃል ውስጥ ማለት ነው እና ጌታ ወዲያው ነው በዚሁ ጋር ይሄው ስልካለኝ ብድጋርጌ I am angry with you I'm sorry baby sorry እየጻፍኩለት ማለት ነው እና የንትን ኢሞጂ ነው ላከልኝ እንዲህ የሚል ማለት ነው what happened አልዬ I cannot wait to tell him this እና ዮሴፍ አልክ ማርያምን ይዟት ሲወጣ እንሂድ እሺ ብላ ታዘዘች ለባሎቻችሁ እሺ ብላችሁ ታዘዙ ስትል ልቤ እንዲህ ትርክክ ነው ያለው የእውነት ድንግጥ ነው ያልኩት የመጨረሻ ድንግጥ ማለት ነው እና ደግሞ ስዕል እየሳልኩኝ ነበረና በቃ ዝም ብዬ ልስማው አልዬ ምናምን ብዬ ልሰማ ነበር የገባው ከዛ ልክ ስትልክልኝ ወይ በቃ ተቀምጬ ልስማ ደግሞ ወይ ቁጭ አልኩ ማለት it's just he want me to hear this አልዬ ጌታ ይሄንን እንድሰማው ነው it's like listen to your husband አይደለም አንቺ ማርያም እንኳን ለዮሴፍ ታዛለችና ለባሎቻችን መታዘዝን እሺ ማለትን ደግሞ በዮሴፍ ውስጥ ምን አልክ ማለት ጽድቁ ወይ ቅድስናው ከየእግዚአብሔርን ቃል ወይ ከመጠበቅም ብቻ ሳይሆን ከህግጋትንም በመጠበቅ በቃ ይሄንን ሁሉ ስትል I swear አልዬ I was like ባሌን እያየሁት ነበር ምክንያቱም የምጣላበት አንዱ ትልቁ ነገር you are so strict የሚለውን ማለት ነው እና ምሪት አያውቅም አልክ ምሪት ዮሴፍ ማለት ነው ነገር ግን ጽድቁ ግን ምንድነው ህጉን በመጠበቅ እንትኑን በመጠበቅ የለም እና ለመንግስት አንተ ለመንግስት በቃ ሁሉ ጊዜ ለመንግስት እንዲነህ እንደዛ ነህ ምናምን እያልኩኝ የምጣላበትን ነገር the reason why I'm telling you all this ምክንያቱም በየቤት ውስጥ እንደዚህ አይነት ነገር ሊኖር ስለሚችል ማለት ነው እና ለኛ ዮሴፋችን ባሎቻችንን ደግሞ ከጎናችን አሉ ልንጸልይላቸው ይገባል ልንታዘዛቸው ልንሰማቸው ይገባልና ዛሬ ጌታ ሄሎ ብሎ ነው የተናገረኝ ኩርኩም አድርጎኝና I cannot wait to tell him this አሊ እወድሃለሁ ተባረክልኝ
አይገርምም? ጋይስ በእውነት በጣም የሚገርም እንደውም ቃል በቃል እኮ ነው ዮሴፍ ታክስ ለመክፈል እና ምን መሰለሽ ናድያውን ብዙ ጊዜ አሮን ነው ዋይ ሁልጊዜ ልክ እንደ ማርያም ሰዎች የዲቫይን ፕላን መጸነስ ይችላሉ፣ እቅድ ግን አያውቁም። እንዴት ማኔጅ ማድረግ እንዳለባቸው አያውቁም። ለዚህ ነው እግዚአብሔር ዮሴፍ የሚሆን ባል የሚሰጠው ማለት ነው። ሁለቱንም ነው የሚጠብቀው፣ የሰማይንም ስርዓት የማለት ህጉን የእግዚአብሔርን ህግና በምድር ላይ ሆኖ የመንግስትን ህግ ይጠብቃል። ማርያም ግን የምትጠብቀው ቪዥኑን ብቻ ነው፣ ህጉን አይደለም የሚጠብቅ። እሷ ሲገለጥላት እንደ ቃል ይሁንልኝ፣ የእናንተ ካራክተር እኮ እናንተ የምትሉት ጌታ ያለው ይሁን ስትል፣ ዮሴፍ ደግሞ የጌታ እንደዚህ ነው ማድረግ ያለብን ብሎ ይላል። ማለት ኦልዌይስ የዮሴፍ ፕሪንስፕል ላይ የተመሰረተ ነው። ማርያም ደግሞ ኢንካውንተር ላይ የተመሰረተ ነው። ኢዝ ዲፍረንት ኢንካውንተር ያንቺ እጅ የለበትም፣ ፕሪንስፕል ግን ያንቺ እጅ አለበት። እግዚአብሔር እንደዚህ ነው የሚያመጣው። ፕሪንስፕል የሚጠብቁ ሰዎችና ዲቫይን ኢንካውንተር ሁለቱ ሲገናኙ ኢየሱስ ይወለዳል ማለት ነው። ቪዥኑ አይጨነግፍም። ኤግዛክትሊ ያንን ፓተርን መከተል ስላለባቸው። የኛ ትልቁ ችግር ምንድነው? እሱ ነው። ታክስ ክፈይ ብሎ እኮ ታክሱን ልከፈል ስትሄድ እኮ ኢየሱስ ሊወለድ ነው። ታክሱ የሚከፈልበት ቦታ ነው የኢየሱስ የሚወለድበት። አንዳንዴ አውቁ ናርዲ ውስጥ ያለውን ቪዥን እንዲወለድ ታክስ አስከፍሎ ታክስሽን አይቶ እድል ይሰጥሻል። በር ከፍቶ ዩ ኪፕ ከፍለሻል፣ ህጉን ስለጠበቅሽ የመጀመሪያው ፕራዮሪቲ የምንሰጠው ላንቺ ነው ብለው እግዚአብሔር ትልቅ። ምክንያቱም ዩ አር ኪፒንግ ላ ኦፍ ስቴት አይደለ? ዌን ዩ ኪፕ እግዚአብሔር ፕሮሞት ሊያደርግሽ መንገድ እያዘጋጀ ነው ማለት ነው። አሁን ሰው ዲቫይን ዌይ ቪዥን ሰጥቶሻል፣ ግን ወደ ፕሪንስፕል ወይ ነው ደግሞ አኮምፕሊሽ የሚደረገው ያ ዲቫይን ፕሮግራም ማለት። እኛ ብዙ ጊዜ እኔ በራሴ ላይ ታለ አምና እኔ ሜሪ ነኝ፣ እንደ ሜሪ ነኝ። አይ ሪሊ ዶንት ኬር I have the vision encounter እኔ ጋ አለ። ጊታርም ዩ ስቱፒድ ዩ ኒድ ጆሴፍ ምንድን ነው የሚያስጨንቁኝ? አሁን ልጆች አሉ ፓስተር በዚህ ደረግ ብሮ እኔ አታድክሙኝ እላለሁ ማለት ግን ኪፒንግ ደ ላ አክሰስ ይሰጥሻል የት እንደሚወለድ። እግዚአብሔር እያስተማረኝ ነው የነገርኳቸዋል። ለዚህ ነው ደጋግም የማውራው ስለ ዮሴፍ ልቤን ይዞታል። አሁን አንቺ የምታስቢው ታክስ መክፈልሽን ነው። የሚከፈልበት ቦታ ግን ልጁ የሚወለድበት ቦታ ነው። ቪዥን የሚወለድበት ቦታ። ጋይስ እየሰማችሁን ያላችሁት አይደል? እንደዚህ ይሆናል። አንዳንዴ እቺ ሴት ለሀገሪቷ ህግ ተገዝታለች፣ እቺ ሴት አክብራለች ይህንን ነገር። ስለዚህ ብለው እግዚአብሔር ሂውል ኦፕን ቢግስት ዶር ማለት ነው። ሌሎች ግን ፌል ያደርጋሉ፣ ምክንያቱም አልጠበቁም የአገሪቷን ህግ ማለት ነው። ከኔ ጋር ናቸው ጋይስ። እኔ ትላንት ሌሊት ጌታ ፊት እያለቀስኩ ነበረ። ጌታ ሆይ ህግም ባልጠበቁበት መጽሐፍ ቅዱስ አስቴር ያለ ህግም ቢሆን እገባለሁ አለች ንጉሱ ፊትና ሎርድ ህጉን ባለመጠበቅ ያፈረስናቸው ኤኒ ፕሪንስፕሎች በፌቨር ደግሞ አስመልጠን እያልኩት ነበር ጌታን። ጊቭ አስ አ ፌቨር። በእውነት ልጸልይላችሁ። በእውነት ህጉን ባለመጠበቅ የመጣባችሁ ሞት በእግዚአብሔር ሞገስ የተገለበጠ ይሁን። ምክንያቱም አስቴርን ያገኘዋት ህዝቡን በዛ ነው አደለ? ህጉን ባለመጠበቅ አልሰግድም ብሎ ነው። So he's not keeping the law of the country. የምድሪቷን ህግ አልጠብቅ ብሎ ለሞት ተጋለጠ። ከዛ በጾም በጸሎት ገለበጠችው። ህጉን አልጠብቅም ከእንደገና እንዲናር ንጉሱ ካልጠራው በቀር በንጉሱ ፊት መታየት አይችልም። ይሄ የአገሪቷ ህግ ነው። እሷ ግን በጾም ጸሎት ህጉን ዋጠችው፣ ፌቨር አገኘች ማለት ነው። ህግን ባለመጠበቅ ሞት የታወጀባችሁ ብዙ ነገር መውጣት ከአገር ኪሳራ የተመደበባችሁ በጠቅላላ በእግዚአብሔር ሞገስ በኢየሱስ ስም የተሻረ ይሁን። የልዑል የእግዚአብሔር ሞገስ በላያችሁ ላይ ይፍሰስ። in the mighty name of Jesus የእግዚአብሔር ሞገስ አይገርምም?
ሕግን አልጠበቀችም። የእግዚአብሔር ሞገስ ግን እንድትኖር አደረጋት። አዳሊ ለዚህ ነው ዮሴፍ የሚያስፈልገናል። ኢንካውንተር ይችን ነገር አጥብቃችሁ ስሙ። ማርያም ዲቫይን ኢንካውንተር ታውቃለች። ዮሴፍ ሕግን መጠበቅ ያውቃል። ሁለቱ ተገናኙ፣ ራእዩ እንዲወለድ ማለት ነው። በህይወታችሁ we need that the pregnancy of the vision ማለት ነው። ራእይ በአይምሮ ስሌት ሕግ በመጠበቅ አይመጣም። ራእይ ቢመጣው ከእግዚአብሔር መገለጥ ነው፣ ከእግዚአብሔር መነካካት ነው። ድንገት ሳታውቁ አንዳንድ ሰዎች እንዲህ አሊ ማአት ስብከት በአንዴት ዳስ ኢንካውንተር ነው ያለኝ እኔ የትም ብትወስደኝ 50 ሺህ ትምህርት ማውራት ይችላል። ችግሩ ምንድን ነው የሚሆነው? ከዛ በኋላ ጆሴፍ ግን ያስፈልጋል፣ አንዝርክርክ የሚል ማለት ነው። you are losing your energy, you are losing the ብሎ ደግሞ ሼፕ የሚያደግ ደግሞ ጆሴፍ ያስፈልጋል። እኛ እንደዛ አንልም፣ ምክንያቱም ሰዎችን የምንነቀው በኢንካውንተራችን ልክ ነው፣ በፕሪንስፕላቸው አይደለም። ምክንያቱም አሁን ትመጣና ናርድዬ አንተ ምንም አታውቅም ነገር ትለዋለች። ምክንያቱም she has the vision አይደለ? እህቶች ያንን ትንበረከኩና መስማት ማየት ምናምን ስለምትችሉ የማያይ ባላችሁን ትንቃላችሁ። ያልገባችሁ ነገር ግን ለራእዩ መወለድ ባላችሁ ነው የሚያስፈልገው። አንዳንድ ሰዎች እንደዚህ ይሉኛል። በጣም ይገረም ልገራችሁ። የአሊ ሚስት የእግዚአብሔር ሴት ናት፣ በጣም የእግዚአብሔር ሴት ናት፣ በጣም የእግዚአብሔር ሴት ናት ይሉኛል። እኔ ቆሜ ሚስቴን እግዚአብሔር የምትፈራ የምትወድም ሲል እኔ እኮ ስላገባኋት ነው እላቸዋለሁ። if I'm not allow her to shine, listen guys፣ ውስጧ ያለውን ባልቀበል ኖሮ ትሞት ነበር። አትነጥሉ። እሷን የመቀበል ውጤት ባል ሚስትን የመቀበል ውጤት ሚስት ያለው ትሬዠር ይወጣል። የሚስቶች መሞት የባል ያለመቀበል ውጤት ነው። የባል መሞት የሚስት ያለመቀበል ውጤት። ሁልጊዜ ለሁለቱ ፐርፌክሽን እንዲያስፈልግ ሰው የዮሴፍ ሕጉን መጠበቅ፣ የማርያም ኢንካውንተር ማድረግ ኢየሱስን ወልዶታል ማለት ስለምንመታው በእግዚአብሔር ቃል እያንዳንዱን ሄደን ክፍሎችን እናየዋለን። እግዚአብሔር ይረዳናል። በጣም ቨርስ ባይ ቨርስ እናየዋለን። ጌታ ይረዳል። አሜን። ያ ታክስ ክፈሉ። ጌታ ይመስገን። ባላችሁስ ልጁ የሚወለደው እዛ ነው ማለት ለምን ጌታ አወራን? ጋይስ ለምን አወራን? የእውነት ለምን እግዚአብሔር ይህንን አወራን? አሁን አሊ ምንድን ነው የምታወራው? ስለ ታክስ ፔመንት ሃው ዩ ቶኪንግ አባውት ብሮ ዳትስ ዘ ስክሪፕቸር። ባይብል ላይ ያለ ምን ለአባት ይላል እንጃ ምናር አምናት ዳ ፐርሰን ግን ስክሪፕቸርን ያሳየን ያንን ቢዩቲ ማለት ነው። እና ጌታ ይመስገን። ተባረኩ። ብሩክዬ ጌታ ይባረካልዬ። ኬቱ ጋር ልጀምር? ሪፍሬክሽን ከሙዙና ከዳቦ ልጀምር? ከፓስታው እሱንም ክብር ሁሉ ለኢየሱስ እንበላለን አብረን እስካለን ክብር ሁሉ ለኢየሱስ ይሁን። አንድነታችን ከዛ አይደለም የሚጀምረው። ጌታ ይባረክ። ሪፍሌክት ያደረግን ላይ ቀር ከዛ እንጀምር። ጌታ ይባረክ። የዛሬው ትምህርት የኢየሱስ ልብ ቢባል በጣም አሪፍ ነው። አይገርምም? ምክንያቱም ሁለቱን የሚያሳየን እሱ ነው አይደለ? በአብዱዩ ላይ ያሳየንም ይሁን በዮሴፍ ላይ ያሳየንም ቢሆን ያሳየን ሁለቱን ልብ ያሳየን እውቀቱና ምህረቱ ነው አይደለ? ያ ልብ ነው እንድንኖረውም ደግሞ እና አብዛኛው ጊዜ የኛ ችግር ምንድነው? እውቀቱ አለን ግን ምህረቱ የለንም። አንዳንድ ጊዜ የራሳችን እውቀቱ ብቻ አይደለም፣ እውቀቱን ማረጋችን ራሱ በቅድስና መሄዳችን ትክክለኛ መሆናችን ራሱ የፍርድ መንፈስ ከዛ ውስጥ እንዲጀምረናል። በእውነት ኢየሱስ ገብቶን አይደለም እኛ ክርስቶስን የመሰል ነው፣ እውቀቱን ለማረግ ነው ጥረት ውስጥ ያለ ነው።
ስለዚህ እውቀቱን እናደርገዋለን፣ አንሰርቅም፣ ታማኝ እንሆናለን። ነገር ግን በሰዎች ዘንድ እንጂ ልክ ፍርድ ላይ ሲሆን ምህረቱ የለንም። ገባ? ክርስቶስን አይደለም የምንመስለው፣ በእውቀት ደረጃ ነው የምንንቀሳቀሰው። ስለዚህ ብዙ ሰዎች በቅድስና የሚሄዱት ቸርችን የማይቀሩ ማንቀር ሰዎች፣ ቃሉንም የምናረግ አስራቱንም ታክሱንም የምንከፍል ታማኝ የሆኑ ሰዎች፣ ነገር ግን መጨረሻ ላይ እኛን በሚነካ ደረጃ ስንሄድ ያ የእውቀቱ ኢየሱስን አይደለም የሚያስመሰለን። እውቀቱ ጭራሽ ትዕቢተኛ ያደረግንና ምሕረት ውስጥ እንገባለን። ለዚህ ነው ኢየሱስን ሊፈርዱበት የነበረው አይደለ? ቅድም እንዳስተማርከን ኢየሱስ አዎ ትክክል አይደለም ከእናንተ ጋር እውቀት ጋር እስማማል። ምክንያቱም የእነሱ እውቀት ኢየሱስ ራሱ የሰጠው እውቀት ነው አይደለ እንዴ? ኢየሱስ ግን ባህሪ ሆኖታል፣ እነሱ ግን በእውቀት ደረጃ ነው ያሉት። እነሱ አስወገራቸው ያለመስረቃቸው ዋሬቨር፣ ግን ከጀርባቸው ሲታይ እነሱ ራሳቸው አድርጎታል። እና መጨረሻ ላይ የገባኝ ምንድነው፣ ጌታ ሆይ አንዳንዴ ሰዎች የጎዱኝን ጌታ ሆይ ፍረድልኝ ብዬ እነሱ ትክክል አይደሉም ጎድቶኛል ብዬ መጸለይ ራሱ ለካስ ቢያረግልኝም ጌታ ራሱ ለካስ እንዴት እንደዚህ ብለህ ትጸልያለህ? ገባ? ማራቸው፣ አድርሳቸው፣ አስተካክላቸው ብለህ ነው እንጂ መጸለይ ያለብህ። እውነት ነው በጥፋታቸው ሊቀጡ ይችላል፣ ግን አንተ ራስህ ይህን ጸሎት በመጸለይህ አንተ ራስህ ትቀጣለህ አይነት ስፒሪት ነው የመጣብኝና ጸሎታችን ራሱ የጎዱንን ሰዎች በምህረት ደረጃ ጌታ ሆይ ይቅር በላቸው በሚለው መንፈስ እንጂ ፍረድልኝ የሚለው ነገር ራሴን ያስፈራኝ ጀመር። ለጎዱኝ ሰዎች ጭራሽ ጌታ ሆይ ማረው፣ በቃ አስተካክለው፣ ወደ እውነት አምጣው ብዬ እዛው ማስረከብ ነው እንጂ ጌታ ሆይ አሳዝኖኛል ጎድቶኛል ብዬ ጭራሽ እግዚአብሔር እንዲፈርድበት አድርጌ እኔ ላይ ሌላ ፍርድ እንዳላመጣ ይሄ በጣም ገብቶኛል። ክብር ሁሉ ለኢየሱስ ይሁን። የክርስቶስ ኢየሱስ የምህረቱ ልብ። ሌላው የገባኝ ምንድነው ዛሬ ስለ ዮሴፍ የተናገርከው በጣም ሁለቱንም ጌታ ቢያደርገን የሚያግዘን ሰው ቢላክልን እኛም ደግሞ አጋዦች ብንሆን የሁለቱም ልብ ቢኖረን ጌታ በረዳን መጠን እውነት ብዙ ሰዎች ወደኛ ይመጣሉ፣ እኛ ደግሞ ብዙ ሰዎች ያስፈልጉናል። ሁለቱን ባላንስ አድርገን እኛም ለተጎዱ ሰዎች ባለፈው አልዬ ጌታ ረድቶኝ እንዳገለገልኩት ኢየሱስ ጎልጎታ ላይ የሚያደርሰው ሰው ነበር አይደለ? ኢየሱስም ደክሞት ነበር። ከዛ ተሸከመውና ጎልጎታ ካደረሰው በኋላ ያ ሰውዬ ጠፋ። ኢየሱስም መስቀል ራሱ ደክሞት የሚያግዘው ሰው ነበርለት አይደለ? ግን በአንጻሩ ደግሞ ስታየው ኢየሱስ ጎልጎታ ላይ የሚሞተው መስቀሉን ለተሸከመለት ሰውዬ ነበር። ገባ? ሁለቱንም ነው የሆነለት። እና አሁን የገባኝ ይሄ ነው። የዮሴፍ ልብ ቢኖርን በጣም የገባኝ ጻድቅ ነን፣ በትክክል የሚሄድ የዓለምን ሕግ የሚያውቀው በሱ ስር የእኛን ራእይ እንዲወለድልን፣ ሌላው ደግሞ እኛ ደግሞ እንደዚህ ራእይ ላላቸው ሰዎች እድል ፋንታ ሰጠን ባለን ነገር በእውቀት ብቻ ሳይሆን በራእይ ብቻ ሳይሆን በገንዘባችን በኑሯችን እነሱንም አግኝተን ሁለቱንም የሚያደርግ ልብ ቢኖረን ይሄ ነው የገባኝና ክብር ሁሉ ለኢየሱስ ይሁን። እንዳይረፍድብህ 1 ሰዓት ነው የሚፈጀው ከቤት እስከ ቸርች ድረስ 4 o'clock ሆኗል። ተባረክልኝ። ተባረክ ብሩክ። ሚላት ሰላም ለእናንተ ይሁን። እግዚአብሔር እኔ የገባሁት ጸሎት እንድታደርጉልኝ ነው። የጸሎት ቤት አለ፣ ሊንክ ይልኩልሻል፣ እዛ ታች ታየዋለሽ። አመሰግናለሁ። እሺ ረቂቅ ኦይ ምን አልሽ? ልዬ ምን አልሽ? አይ በቃ ጨርስ በቃ። እሺ ረቂቅን እንጨርሳትና ትጨርሳት። ረቂቅ ያወራሽ ከሆነ እኛ አንሰማሽ። እሺ ረቂቅ ናፍቀናት ነው የመጣችው። እግዚአብሔር ዘመናችሁን ይባርክ። ላቭ ዩ ጋይስ ሃቭ አ ወንደርፉል ናይት ብሌሲንግ ኦልዲያና ገባች። እሺ ፈጠን ቶሎ ፕላሷን አጠፋፉ። በቃ ልጨርስ። 5 ሰው ነው የቀረኝ። ቶሎ ደምሩልኝ። ከዛ ደግሞ ድጋሚ ሌላ ሰው አስገባለሁ። ፈጠን ፕላሷን
አጠፋፋልኝ። ቶሎ በል አክሴፕት አድርጉ። ኢንቫይት ሳረጋችሁ መቀበል። እሺ